ማለት በቃ ወላሂ ነው የምልህ ይሄ ዓለም ማለት በቃ ለኔ የሆነ አልመሰለኝማ። ምንም በቃ ለኔ የሚመጣ በቃ አልመጥንም ብዬ በቃ በጣም እንትን ላይ ያልኩና ምን ትለኛለህ? በጣም በቃ በጣም አስቸጋሪ ሁኔታ ያለሁትም አጠቃላይ በቃ ከድሮም ጀምሮ በቃ ምንድን ነው ያልከው ወንድም? አይሰማም ብዙ ማለት ዱንያ ማለት ነው ትንሽ ለኔ በቃ አልሆነም ብዬ እንትን እያልኩ ነውና ምንም በቃ እየሆነልኝም አይደለም። በጣም ከባድ ሁኔታ ነው ያለሁትና ምንድነው ማድረግ ያለብኝ ማለት አሁን እኔ ወላሂ አላህ ቢወስደኝ በቃ በጣም ደስ አይነ በአሁን ሰዓት ባለሁበት ማለት ነው። ቶሎ ቢወስደኝ በጣም ፍላጎት አለኝ። በቃ ምንም የመኖር ማለት ምንም ፍላጎት የለኝም ወላሂ ነው ማለት ነው። እና ዱአ አድርጉልኝ በቃ የምር ራሴን ከማጠፋ ቢያንስ አላህ ራሱ እንደ ቢወስደኝ በጣም ፍላጎት አለኝ። ወላሂ ምንም የመኖር ፍላጎት የለኝም፣ የምኖርለትም አላማም የለኝም። እና በቃ ቢወስደኝ በጣም ደስተኛ ነኝ። በቃ መጥፎ ነገር ከምሰራ ምን ሆነ እና ዱአ አድርጉልኝ። መጥቻለሁ። እሺ መጥቻለሁ። ምን አለ መሰለህ፣ ይኸው ምን አለ ከእናንተ ጋር ከአንተ ጋር በቀድሞ በኃይል ቀን አለ በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ አለ እግዚአብሔር ምን አለ ከሆድ ወለድኩ አለ። ሆድ የሚለው ቃል የሚለው ውንብ ነው የሚለው። ውንብ ማለት ምን ማለት ነው ጋይስ? ምን ነው ውንብ ማለት? ቤኪ ታውቃለህ? ማዕፀን ማለት ነው። እሺ ውንብ ማለት ማዕፀን ነው። እግዚአብሔር ይኸው ማዕፀን አለው ለሚለው መረጃ አምጥቻለሁ። አንተ ቁርአኑ ላይ ክፈትና ሳይ። ይኸው ትልቁ ላይ አድርገው፣ ትልቁ ላይ አራት አታርጉኝ። ክፈት። አይ መረጃ ነው። እኛ ስትመጣ መረጃ ያለ መረጃ ነው። ክፈት። ታውቀዋለህ፣ መረጃውን እኮ ታውቀዋለህ። የለም አየህ፣ ውሸት ነው። እኔ አሁን ላሳይህ። በቃ የለም እኛ እናሳይህ። አሁን የምታመጣው አንደኛ ያለ መረጃ ነው የምታወራው። ያለ መረጃ ታወራለህ። በቃ እሺ፣ ትልቁ ምንም የምጨምረው ነገር የለኝም። አይ ቲንክ መብራት የለም 14% ነው ያለኝ። ቶሎ ጨርሱ። ያ ነው ያለው ነገር። መብራት ጠፍቷል። እሺ አቡኪ ጥያቄ ስጠይቅ እዛው አጣሪ ያለሽ እንደዚህ እንትን ሲል እየረዘመብኝ ስለሆነ ነው። እና ከስር ያላችሁ ደግሞ ነብዩ በል የምትሉ እኔ ነብይ እንደሆነ አላምንም። ጌታችን ካላችሁ ክርስቶስን ችግር የለውም እኔም ነብዩ ላለሁ። እሺ እኩል እንድናደርገው ነው ከስር ላላችሁት። እሺ ሌላኛው ጥያቄ ደግሞ አቡኪ አይሻን እንዲያገባት ማን ያጨው? የነብያችን መሐመድ ሰለላሁ ዐለይሂ ወሰለም ቤተሰብ አለቻቸው። እሷ ናት ያጨቻቸው ያገቡ ዘንድ እንትን ያደረጉት ማለት ነው። በምክር ደረጃ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጣችና ያ ረሱላህ አላ ተተዘወጅ አታገባም ወይ አላት። ኸዲጃ ከሞቱ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 2 ዓመት አላገቡም ነበር። ከዛ ፈመና ተዘወጅ ማንን ነው ማገባው አሉ። ቢክራን ወፈይባ ያገባችም አለች፣ ታገብታ የተፈታችም አለች፣ ያላገባችም ያልተፈታችም አለች አሉ። ከዛ ፈመኒል ቢክራ ወመተይባ ብለው ነብዩ ጠየቁ። ከዛ ቢክሯ ቢንቱ አሐቢ ረጁሊን ኢለይክ አንተ ዘንድ በጣም የተወደደው የአቡበክር ስዲቅ ረዲየላሁ ዐንሁ ልጅ ናት አለቻቸው። ሰይብ ደግሞ የተባለችው ወይም ደግሞ ተገብታ የተፈታችው ደግሞ ሰውዳ ናት ተባሉ። እሺ አይ አሁን እዚህ ጋር ለጠይቅ የፈለኩት ምን መሰለህ አቡኪ እሺ በዛን ዘመን ጊዜ አይሻን በሚያገባበት ጊዜ አንድ ሚስት ነበረችው። አይሻን አግባት እኔ ያረጀው ነው ለኔ የምሰጠኝ ጊዜ ለሷ ስጣት ብላ የተስማማች አንድ ሚስት አለቻት። ማነች እሷ? እሱ ደግሞ ሌላ እሺ ችግር የለውም ሎጂካል እንትን ነው እንትን አረጋ። እሷ ሰውዳ ትባላለች እና ሰውዳ በጣም በእድሜ የገፋች ነበረችና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔን እንትን አትበል እኔ የኔን ጊዜ ለአይሻ ረዲየላሁ ዐንሃ ስጣት ብላ ነበር የሚል ዘገባ አለ። አዎ ዘገባው እሱ ዘገባ ችግር ያለበት ነገር አይደለም። ከዛ ያው ሐሳቡ በዛ ደረጃ ነው። ግን መጀመሪያ አግብተዋት ነበር አይደለም። ሁለቱንም በአንድ ሁኔታ ላይ ነው ያጯቸው የሚል ዘገባ እንዳለ ነው ማቀው። ኦኬ እሺ ጥያቄ እሱ ጋር ምንድነው? እዚህ ጋር ጥያቄ ምን መሰለህ ሁሉንም በእኩል አይን መታየት አለበት የሚለው ጋር አሁን እዚህ ጋር ከሁሉ ሚስቶቹ አይሻን ይወዳት እንደነበረ አለ የተጻፈ ነገር አለ። ከሁሉ ሚስቶቹ አይሻን ይወዳት እንደነበረ ብዙ ጊዜውን ከአይሻ ጋር ያሳልፍ እንደነበረ የሞተውም እሷ ጋር እንደሆነ ምናምን የተጻፈ ነገር አለ። እና አሁን በእኩል አይን ማየቱ የሚለው ነገር እዚህ ጋር አይጋጭም? አይፋረስም? አይጋጭም። በፍጹም አይጋጭም። ለምን ነው በፍጹም የማይጋጨው? ጥሩ ጥያቄ ነው። ነብዩ መሐመድ ቀደም ያልኩት ጥያቄው ካንተ እስኪመጣ ብዬ የዘለልኩት ይሄንን ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመሰረቱ ሁለት አይነት ነገር አለ። አላህ ሲያስቀምጥ ቁርአን ላይ ወለን ተስተጢዑ አን ተዕዲሉ በይነ النساء አለ። ኦኬ ከዛ በፊት ኢብሮ እንትን በል ላ ይፈضل بعضنا على بعض ይላል። ይሄ ሐዲስ ላይ አንዳችን ከአንዳችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አያስበልጡም ነበር ይላል። ነገር ግን ነብዩ በሌላ ሐዲስ ራሳቸው ሲናገሩ ምን ብለዋል?
ምን ብለዋል መሰለህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰው ልጅ መቆጣጠር የሚችለውና መቆጣጠር የማይችለው ነገር አለ። መቆጣጠር በማልችለው ነገር አላህ ሆይ አትጠይቀኝ፣ መቆጣጠር በምችለው ነገር ግን እስከቻልኩት አቅም ድረስ እንትን ፍትሃዊ ይሆናለሁ። ስለዚህ ይህንን ፍትሃዊነት የሚለው ሐሳብ ምን ማለት ነው የሚለውን ኢብኑ ዑሰይሚን ረሂመሁላሁ ተዓላ በምን አይነት ደረጃ አስቀመጡት መሰለህ? ሁለት የቁርአን አንቀጽን ይጠቀሳሉ። ምናልባት ሊበዛብህ ይችላል። ይሄ ያው እንትን ሰብር አድርግ። ሱረቱ ኒሳ ምዕራፍ 4 ቁጥር 3 ላይ አላህ ሱብሓነሁ ወተዓላ ሲናገር ምን አለ? ፈኢን ኺፍቱም አላ ተዕዲሉ አለ። ኢኳል ማድረግ የፈራችሁ እንደሆነ አንድ ትበቃችኋላችሁ አለ። በሌላው ደግሞ እዛው የቁርአን አንቀጽ ላይ እዛው የቁርአን ምዕራፍ ላይ አንቀጽ 129 ላይ ደግሞ ወለን ተስተጢዑ አን ተዕዲሉ በይነ ኒሳ አለ። በሴቶች መካከል በምንም ተአምር ኢኳል ልታረጉ አትችሉም። ስለዚህ ምን ማለት ነው ከተባለ በሚስቶች መካከል ስላለው ፍትሃዊነት القول الصحيح في العدل بين الزوج أنه يجب على الزوج أن يعدل بينهن في كل ما يمكن العدل فيه ፍትሃዊ መሆን በሚችለው ማንኛውም ነገር ፍትሃዊ መሆን አለበት። ከዛስ ነገር ግን ይህን ለምሳሌ ሰደቃ የሆነ ብር የሚሰጥ ከሆነ የሆነ ነገር የሚያረግ ከሆነ ለቤት ነገር የሚሰጥ ከሆነ ለሁሉም ኢኳል ማድረግ አለበታል። ነገር ግን በማይችለው ነገር ለምሳሌ ውዴታ ሰው የማይችለው ነገር ሶስት አምላክ እያመለክ ሶስቱንም ኢኳል ይወዳቸዋለሁ ካልክ ኖ ወይ አይሰራም። ስለዚህ እንደዚህ ቀጥል ሐሳቡ ኖ አይ በሐሳብ ደረጃ አላስቀምጥልህ ነው። ኦኬ ሶሪ እንደዚህ አትበል። ኑ ተብላችኋል ሂዱ፣ በቃ ኑ ተብላችኋል ሂዱ። በዛ ጉዳይ አሁን የምትጠይቀውም ብቻ አውቂ ኢብሮ ምንድነው ኑ ምናምን እኔ ቲክቶክ ላይ የለንም እንደኛ ኢብራሂም ወይስ ምንድነው አንተ የሰማው ነገር ካለ እኛ የኛ አይታይም ነው ቫይራል 200 ምናምን ሺህ ሰው አይቶታል እኛን። እኔም አቡኪም ይጥሪ ያቀርበናል ሂድ ይዛቸው ነው። እሺ የፈለግከው ነው ይኸውልህ። ቆይ አንዴ የፈለገው ቆይ ኧረ እባክህ ቆይ አንዴ እናወራበት። ይኸው መምህሮች አሉ የፈለግከውን ከሊቅ እስከ ደቂቅ ይዘናል። እኛ ጋር ምንም አታስብ። እሺ የፈለግከውን ለውይይት ይዛቸው ነው መምህሮችም ማለት ነው። አሁን ይመልስልህ። እሺ እባክህ እንትን አትበለው እና ቪዲዮ ሼር አድርጉ። እሺ ቪዲዮ ገብታችሁ ሁላችሁም የለቀኩት ቪዲዮ አለ። እሱን ሁላችሁም ገብታችሁ ሼር ኮፒ ሊንክ አድርጉ። ስለ ግድያ ጉዳይ ነው። እሺ አቡኪ ቀጥል። እሺ ኢንሻአላህ። እና ከዛ አንፃር ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሆይ በምችለው ነገር እንትን በለኝ፣ በምችለው ነገር የቻልኩትን ያክል ፍትሃዊ ይሆናለሁ፣ በማልችለው ነገር ግን እንዳትጠይቀኝ ብለዋል። ለምሳሌ መውደድ የሚባለው ነገር ግዴታ ሁሉንም ኢኳሊ እወዳለሁ ብሎ አንድ ሰው እንትን ሊል አይችልም። ሊሞክር ይችላል፣ ግን ኖ ወይ በምንም ተአምር ሊቻል አይችልም። ስለዚህ የሃይማኖት ገር ነው የተባለው የእስላም ሃይማኖት ኢነ ሃዘ ዲነ ዩስሩን ወለን ዩሻደ ዲነ አሐድን ኢላ ገለበሁ። ማንኛውም ሰው ይህንን ሃይማኖት አጠነካክራለሁ ምናምን ቢል ያሸንፈዋል። ፈሰዲዱ አሉ ሞክሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወቃሪቡ ለማቀራረብ ሞክሩ። ከዛ ወአብሽሩ ለሚፈጠረው ነገር ግን አይዟችሁ። እንግዲህ ሁሉ ነገር ላይ እንትን አይባልም እና ከዛ አንፃር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስን የምንመለከት ይሆናል። አጠቃላይ ግን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጠቃላይ ያሉ ጥያቄዎችን ቤኪ ምናልባት አዲስ አበባ ካለህ እኔ ስጦታ ልስጥህ መጽሐፍ። አዲስ አበባ ነው ያለህ ወይስ አነበዋለሁ? ኢብሮ ቴሌግራሙ ካለ ችግር የለውም ገብቼ አነበዋለሁ። ሶፍት ኮፒ ኖ ሃርድ ኮፒ ልላክልህ። አንድ መጽሐፍ አለኝ ሃርድ ኮፒ ልላክልህ ብዬ ነው። ችግር የለውም እንትኑን አነበዋለሁ አልኩህ እኮ የግድ እንትን ማለት አለብህ። አይ እውነት ትፈራለህ ማለት ነው። እውነትን ትፈራለህ ማለት ነው። ኧረ ፈርቶ እሺ አቡኪ እሺ ቤቲ አቂዳህ ምንድን ነው? አንተ ደግሞ እኔ ላይ ነው የምጠነካከረው። ኢብራሂምን ጠይቀው እስቲ። አሁን ነው ኢብራሂምን ላውራው? እሺ ኢብራሂም አቂዳህ ምንድን ነው? እሺ ቃል ይመልስልናል። ከአቂዳዬ በፊት ይሄን ማን ነው የሚመልሰው? ኢብሮ አልሰማሁትም ጥያቄው። እሺ ቆይ አቡኪ ጥያቄው መመለስ ሳይሆን ማስታወቂያ ልስራ እንዴ የስራም በዲናዊ ትርጓሜ ደግሞ አቂዳ ስንል ሁወ ዐቅዱ ሸይኢን መዐ አላህ ከአላህ ሱብሓነሁ ወተዓላ ጋር የሆነ ነገር ማሰር ማለት ነው። በላይ ላይ ለአላህ ገመድ ከአላህ ሱብሓነሁ ወተዓላ የምንተሳሰርበት ገመድ አቂዳ ተብሎ ይጠራል። ስለዚህ አንተ አቂዳህ ምንድን ነው ተብሎ አንድ ሰው ሲጠየቅ እኛ አቂዳችን የሰለፍ አቂዳ ነው ተብሎ ይነገራል በመሰረቱ ማለት ነው። ያ የሰለፍ አቂዳ ማለት ምን ማለት ነው ከተባለ እኛ ከዚህ በፊት የነበሩትን የቀደምት ትውልዶችን የማንን የሰሃቦችን የታቢዒዮችን የደጋግ ሰዎችን መንገድ የምንከተል ነን ነው። መንሃጅና አቂዳ ይለያያል። በኋላ አወራቸዋለሁ ሙስሊሞች ይሄንን። ስለዚህ የምንከተል ነን የምንለው እኛ። ኦኬ እሺ አላህ እግር አለው አላህ እግር ኢን ሴንስ መለኮታዊ እግር
እግር አለው ወይ? እኮ መለኮታዊ እግር ተቅይድ እናደርገዋልና መለኮታዊ እግር ብለን እጅ አለው እግር አለው። እኮ መለኮታዊ እጅ መለኮታዊ እግር አላህ አለው። እኛን የማይመስል የሰው ልጅ የማይመስል እግር አለው ይላል አለው። ቁርአኑ ነው የሚለው እኮ ሆድ አለው ሆድ አለው ብሎ የተቀመጠ ነገር የለም። ስለዚህ የለውም ወይስ አለው? አናውቅም። ጭንቅላት አለው? ጭንቅላት አንተ ጭንቅላት ነው ብሮ ይሄንን ብቻ አንተ ነና አናቆማለን። ጭንቅላት አለ አንተ እኔን ተወኝ አለ አንተ ጭንቅላት ነው። አይ ጥያቄ ስህተት ስለሆነ ነው። ጭንቅላት አለ አንተ አውቂ ስሜታያቱን አሁን ሶስት አምላክ ስትል እኛ ሶስት አምላክ ብለን የማንቀበለውን ሶስት አምላክ ብለህ አወራ ነው። እኔ ስሜታዊ አልሆንኩም። እሺ ጭንቅላት አለ አላውቅም አውቃለሁ የሚለውን ብቻ መልስልኝ። አውቃለሁ አላውቅም አለው ይላል። የሰው ልጅ ጭንቅላት ነው ቅንጭላት ነው ያለው? ቤኪ ወይ መድኃኒዓለም። እሺ ቆይ አንተ የኛን የሚመስል ነው እንዴ ያለው? ለአንተ አወራራዩ ቤኪ ይኸውልሽ ሰላም ነው። እንዴት ነህ? ደህና ነህ? እግዚአብሔር ዙፋኑ ላይ ተቀምጧል ይላል። በምኑ ነው የተቀመጠው? እኔን ተወኝ እኮ እግዚአብሔር ዙፋኑ ላይ ተቀምጧል ይላል። በምኑ ነው የተቀመጠው? በምን የተቀመጠው? እኔ ለምን አትሆኝም? ይብሮ የምጠይቅህም ተቀመጠ ይላል መጽሐፉ። እግዚአብሔር ተቀመጠ ይላል። በምኑ ነው የተቀመጠው? ተቀመጠ እንጂ ታዲያ እኮ በምኑ እኔ አላውቅም። እኔ እውቀቱ የለኝም። እኔ እኮ ነገርን እንጂ መቀመጫ የሚባል ነገር አለ። ተቀመጠ ሲባል በምኑ ነው የሚቀመጠው? እንደዚህ ያለው እናንተ ጋር ነው። ኩርሲ ያለው እናንተ ጋር ነው። ይብሮ ስርዓት እንዲኖር ነው። እንዲህ አይነት አወራር ነው የምትፈልገው? በስርዓት ነው። እኔ እኮ አላውቅም። ስለዚህ አሁን ይኸውልህ እግዚአብሔር በመጀመሪያ ቁርአን ላይ አላህ ያለውን እንንገር። አላህ በማርያም ኮሜንቴተሮች እረፉ። በቃ ከሱ ጋር ያውራ። የሚያወራው ከሱ ጋር ነው አይደል? እናንተ እረፉ በቃ። እሺ ቃል ቤኪ አላህ ለሱ ያለንን ነገር እናጸድቃለን። በቃ ነገረህ እኮ አላህ ፊት እንዳለው ነግሮናል፣ እግር እንዳለው ነግሮናል፣ እጆች እንዳሉት ነግሮናል። ከዚህ በተረፈ ግን የነገረን ነገር የለም። የነገረንን ነገር ደግሞ የምንረዳው በምንድን ነው? ቁርአኑ ባስቀመጠልን መንገድ ነው። ቁርአኑ ያስቀመጠልን በምንድን ነው ካልን አላህን የሚመስል ምንም የለም ብሎ ነው የነገረን። ተግባባን? እና ፈላ ተድሪቡ ሊላሂ ልአምሳል ለአላህ ምሳሌን አታድርጉለት ብሎ ተናግሯል። ስለዚህ እኛ ለአላህ ምሳሌን አናደርግም። ለምሳሌ አንተ ጭንቅላት አለህ ይባላል። ከዛ ደግሞ የሆነ እቃም ጭንቅላት ሊኖረው ይችላል። ተግባባን? አንተ እግር አለ፣ ወንበርም እግር አለው። አንተ ወንበር ነህ እንዴ? አይደለም። ተግባባን? ስለዚህ አሁን አምሳያ ለምን ታደርጋለህ? መጀመሪያ ገና የማመሳሰል ችግር ነው ያለበት። እግዚአብሔር ለምሳሌ ቆይ አንዴ፣ እግዚአብሔር ለምሳሌ ባይብል ላይ ስንመጣ የሰው ልጅ በአምሳሉ ነው አይደል የፈጠረው? ቤኪ እስቲ ይችል ጠይቃ እንዴ። ይላል። ልክ ነህ። አዳም ብልት አለው ወይስ የለውም? ምን ብልት አለው ወይስ የለውም? አዳም ብልት አለው ወይስ የለውም? አለ፣ በደንብ አለ። አዳም አለ። እና እግዚአብሔር በአምሳሉ ፈጠረው ማለት እግዚአብሔር ብልት አለው ማለት ነው? ጌታ በጣ በአምሳሉ ስለተባለ አየህ። አሁን ይሄንን ከኔ ጋር ለዛ እኮ ነው እኛ ክፉ አካሄድ እንድንሄድ አታርገን። ለኛ ቀላል ነው ክፉ አካሄድ መሄድ። ጥያቄህን አስተካክለህ ጠይቅ። እሺ ጥያቄህን አስተካክለህ በአግባቡ ይመልስልሃል። ቀጥል አቡኪ። አሳየን እንጂ ብሮ አለ የሌለ እንዴ? ምን ሆነ ነው ኢብራሂም? አለ እሱማ እኮ እንደው እንትን አይደለም ብዬ። እሺ ላሳየው። አይ ቶ እባክህ። አይ ቲንክ እኛ ያ ወሊላሂል ሐምድ እሺ ቤኪ ወደ እሺ አሳየው። እሺ አሳየኝ እያለ ነው። እናሳየኝ ማወቅም ስለፈለኩ ደስ ይለኛል። በደንብ አሳየሽ። ከዛ አቡኪ እንትን የሚለውን አዘጋጅልኝ። እሱን በደንብ ታስረዱኛላችሁ። እስኪ ይብሮ አለ ይሄ የአራህማንን ማህፀን ተነስታበት ምናምን የሚለውንም አዘጋጃለሁ። ወላሂ ታፍርበታለህ። አሁን የተናገርከውን ነገር ታፍርበታለህ። ቆይ አንዴ እሺ፣ አሁን የተናገርከውን ነገር ታፍርበታለህ። እኛ በደብል ስታንዳርዱ እሺ፣ እሱን ነው መጀመሪያ ማሳየ። ቆይ አንዴ ከይቅርታ ጋር እሱን ነው መጀመሪያ ማሳየ። እኔ በመረጃ አሳያለሁ፣ አንተ በመረጃ ታሳያለህ። እሺ፣ እኔ አሁን እግዚአብሔር ማህፀን እንዳለው ላሳየ፣ አንተ ማህፀን ያልከውን ነገር ታሳየኛለህ። እሺ፣ መዝሙረ ዳዊት ምዕራፍ 110 አቡኪ ስልክ ገባብኝ። አንዴ ምዕራፍ 110 ቁጥር 3 ላይ ያሳየው። አንዴ ክፈትና አፎን አንዴ ስልክ ላንሳ። እሺ ሄሎ
አይ ቲንክ እንደዚህ አይነት ውይይት ውስጥ መግባት ብዙም አልፈልግም። ድህነት ግን አይሆነንም ቤኪ። ድህነት እኮ አይሆነንም። አንተ እኮ ነው ያመጣው። ከብሮ ጋር አይ እኔን አላመጣሁም። ሶስት አምላክ እናመልካለን ብሎ የሚያምን ክርስቲያን ነኝ። ሶስት አምላክ ነው የምታመልኩት የሚለው ተሳስቻለሁ አይደለም? እዛ ላይ እናውራሽ። ለምሳሌ ሶስት አምላክ ነው እኮ አይደለም? ሶስት አምላክ እንዴ? ለምን አንተ እኮ ነው ያልከኝ። ኦኬ አንድ አምላክ ነው የምናመልከው። በቃ ኦኬ፣ እዛ ላይ እናውራሽ። ኦኬ፣ ቆይ አብ አምላክ ነው አይደለም? አንድ ናቸው አልኩህ እኮ። አንድ አምላክ ነው የምናመልከው። ናቸው ብሎ አንድ የለም። ናቸው ብሎ አንድ የለም። በመሰረቱ በደንብ እንትን በለኝና ማለት ነው። ቆይ አንዴ አዳምጠኝና መለስ አቡኪ ይመልስ እኮ ቆይ እዚህ ጋር ነው። አቡኪ አምላክ ነው አይደል? አንዴ ብቻ አቡኪ እቺን ብቻ መልስልኝ። አቡኪ አንተ ከኢብሮ ጋር ትቀጥላለህ። በቃ ኢብሮም ከመጣ መጥቻለሁ። እሺ መጥቻለሁ። ምን አለ መሰለህ፣ ይኸው ምን አለ ከአንተ ጋር በቀድሞ በኃይል ቀን አለ በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ አለ እግዚአብሔር ምን አለ? ከሆድ ወለድኩ አለው። ሆድ የሚለው ቃል የሚለው ውንብ ነው የሚለው። ውንብ ማለት ምን ማለት ነው ጋይስ? ምን ነው ውንብ ማለት? ቤኪ ታውቃለህ? ማዕፀን ማለት ነው። እሺ ውንብ ማለት ማዕፀን ነው። እግዚአብሔር ይኸው ማዕፀን አለው ለሚለው መረጃ አምጥቻለሁ። አንተ ቁርአኑ ላይ ክፈትና አሳይኝ። ይኸው ትልቁ ላይ አድርገው፣ ትልቁ ላይ ነው። አራት አርጉኝ አታርጉኝ። ክፈት። አይ መረጃ ነው። እኛ ስትመጣ መረጃ ያለ መረጃ ነው። ክፈት። ታውቀዋለህ፣ መረጃውን እኮ ታውቀዋለህ። ክፈተው። እሺ መረጃው የለም። አየህ ውሸት ነው። አለ በደንብ እኔ አሁን ላሳይህ። በቃ የለም እኛ እናሳይህ። አሁን የምታመጣው አንደኛ ያለ መረጃ ነው የምታወራው። ይኸውልህ ያለ መረጃ ታወራለህ። በቃ እሺ፣ ትልቁ ላይ ሉን ያለ መረጃ ታወራለህ። ሁለተኛ እኛ ላሳይህ። እሺ ላሳይህ አንዴ። ዝም ብሎ ማውራት አይደለም። እሺ ክርስቲያኖች እኛ ጋር ስትመጡ ሁል ጊዜ ባመጣችሁት ነገር ተመታችሁ የምትሄዱት ነገር ነው የሚያስቀኝ። ወላሂ ሁሌ አንድ ቀን እስቲ እኔ ሁሌ ሰው ባመጣው ነገር ተመቶ ለምንድን ነው የሚሄደው? እሺ ላሳይ። አሁን እኔ ከፍቼ ላሳይ። እሺ የታለ ቢሐቅዊ الرحمن የሚል አለ። ወላሂ ላሲ እኔ እኮ ታስቁኛላችሁ ሀቂቀተን። የታለ ፋይል በዛ በአላህ ያውና። እሺ ምን አለ መሰላችሁ ሐዲሱ ይሄ ነው። ተመልከቱ። እኛ አንድ ስቴፕ ከናንተ በፊት ነን። ሰሂህ አልቡኻሪ 4830 ላይ ነው የሚገኘው ሐዲሱ ማለት ነው። እና ቃለ ብሎ አለ ምን አለ? خلق الله الخلق አላህ ፍጥረታትን ፈጠረ። فلما فرغ منه ከዛ በጨረሰ ጊዜ ከፍጥረታት ቃመት الرحيم ዝምድና ነው የሚለው ብራዘር፣ ዝምድና ቆመች። ተግባባን? ዝምድና ስለ ዝምድና ነው የሚያወራው። እሺ ከዛ ቀጠለ ሁለተኛ ላይ فأخذت بحقو الرحمن فقال لها مه قالت قال ከዛ በኋላ ምን አለ? ልብ አድርጉ እንግዲህ قالت هذا مقام الأعذ بك من القطيعة ከዛ በኋላ ምን አለ? قال ألا ترضين አትወጂም ምን አለ? አን አሲለ መን ወሰለኪ የቀጠለሽን ልቀጥል፣ ዝምድናን ማለት ነው። አንቺን የቀጠለ አንቺ ዝምድና ሆይ አንቺን የቀጠለ ልቀጥል። ወአቅጠዐ መን ቀጠዐኪ አንቺን የቆረጠ ደግሞ ልቆርጥ። ተግባባን? ቃለት በላ ያ ረቢ አው ጌታዬ ሆይ አለች። ቃለ ፈዛሊኪ ለኪ ይሄ ለአንቺ ያለሻል። ከዛ በኋላ ቃለ አቡ ሁረይረተ እቅረኡ ኢንሽእቱም እንግዲያውስ ከፈለጋችሁ ይሄን ቅሩ። አሁን ይሄንን ቁርአን ከፍተን እናያለን ማለት ነው። ይሄ ቁርአን ያለው ፈሀል ዐሰይቱም ኢን ተወለይቱም አን ተቅሲጡ ፊል አርድ ወቱቀጢዑ አርሓመኩም አለ። ጥቅሱ ስንት ላይ ነው ያለው? በአላህ ይሄ ጥቅስ ስንት ላይ ነው ያለው? አንዴ ታወጣ አቡኪ ታስታውሷለህ? ፈሀል ዐሰይቱም ማነው? ዐሰይቱም ኢን ተወለይቱም ቁርአኑ ላይ ላውጣው አንድ ጊዜ። ቁርአኑ ላይ አንዴ ምዕራፍና ቁጥሩን ካስታወስ እነግርሃለሁ። አንዴ እንግዲህ አውጣልኝ። እሺ በሆነ ነገር ወይ እንትንም አድርጋ አውጣው አንዴ። አይ ቲንክ ሱረቱ ምን ላይ ነበር? በአላህ አይ ቲንክ አንዓም ላይ ይሁን። እስቲ ቆይ ኮፒ ላድርገው። ሱረቱ ሙሐመድ ቁጥሩ ንገሩኝ ቶሎ በሉ። ስለምን እንደሚያወራ ላሳያችሁ ነው። ሱረቱ ሙሐመድ 22 ጀዛከላህ ኸይር። ሱረቱ ሙሐመድ 47 ይመስለኛል።
ሱረቱ መሐመድ 22 ላይ ተመልከቱ ምን እንደሚል። ይኸው ተመልከቱ። ብትሾሙም በምድር ላይ ማበላሸትንም አለ ዝምድናችሁንም መቁረጥን ከጀላችሁን አለ። ዝምድናችሁን አየው። ረሒም የሚለው ወቱቀጢዑ አርሓመኩም የሚለው አርሓም የሚለው ነገር ዝምድናን ነው የሚያወራው። ጋይስ ዋት ኢዝ ዘ ማተር ዊዝ ዩ ጋይስ? አንድ ቀን መታችሁ ትክክለኛ ሙግት ሞግታችሁ አታውቁም። ወላሂ ለአዚም አንድ ቀን ክርስቲያኖች አንድም ቀን መታችሁ ትክክለኛ ሙግት ሞግታችሁ አታውቁም። ይኸው ዝምድና ነው የሚለው ጋይስ ተመልከቱ። ወቱቀጢዑ አርሓመኩም እዛ ላይ ያለውን ቁርአን አምጥቶ ነው የጠቀሰው። ተመልከቱ። ይኸው ወቱቀጢዑ አርሓመኩም ዝምድናችሁን አለ። ሱብሃንአላህ። እና ይሄ ማህፀን ምናምን እያላችሁ የምትሉት ነገር እራሳችሁ ላይ ያለውን ነው የምትጠቅሱት። የራሳችሁን ነው። በገዛ እጃችሁ ተመታችሁ ትሄዳላችሁ። ይኸው ማህፀን ከፈለጋችሁ እግዚአብሔር ማህፀን አለው። ይኸው ማህፀን አለው። ይኸው ምን አለ? ከወድ ወለድኩ አለው እግዚአብሔር። ከወድ ወለድኩ ላሳይ ደግሞ እንደዚህ የምትሉ ከሆነ ላሳያችሁ። በቃ ጾታ ቆይ አንዴ ቤኪ ኧረ ቆይ ምን ሆነ ነው? ተረጋጋጅ ልጨርስ። አንደኛ መረጃ አላመጣም፣ ሁለተኛ ደግሞ ልጨርስ። እሺ ልጨርስ። ለምሳሌ እግዚአብሔር ምን እያለ ይናገራል መሰለ? ያው ማን ነው? መጽሐፈ ሜላድ ኦርቶዶክስ ነህ ምዕራፍ 10 ላይ በአዳም ላይ ያለው መልክ ሁሉ አለ ሁሉም ነው። እሺ በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ አለ አለ። ልብ አድርጉ። ራስም ቢሆን ገጽም ቢሆን አለ ጆሮዎችና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮችም ብልቶችም ቢሆኑ አለ ለአብና ለወልድ ለመንፈስ ቅዱስ አለ አለ። እና ታዲያ እንዴት ነው እኛ ላይ የሌለውን እናንተ ላይ በርበረን ስናመጣ ለአላህ ብላችሁ ማለት ነው እንዴ? ተመልከቱ እንግዲህ። እና ስለዚህ ይሄንን ይመስላል። እሺ ቲንክ ጨረስ? አዎ አለቀ። ቤኪ አሁን እኮ ያለቀ አለው። የተወሰነ ደቂቃ ሰጡኛላችሁ። ቤኪ አንዴ አታውቅም። ቤኪ ይሄ ትቀጥላላችሁ እናንተ። ከመቀጠላችሁ በፊት አንድ የተወሰነ ደቂቃ ላወራና ትቀጥላላችሁ። አይ ቲንክ ስለ አላህ ባህሪያት አንድ ገለጻ ባደርግ ደስ ይለኛል። ግለጽ አንዴ ግለጽ ቀን ኦኬ አልহামዱሊላህ። የአላህ ባህሪያትን አስመልክተው ብዙ ጊዜ ጥያቄዎች ይነሳሉ አይደለም? እና የአላህ Subhanahu Wa Ta'ala ባህሪያት አስመልክቶ እኛ ሙስሊሞች በሁለት አይነት መንገድ እናያለን። አንደኛው የአላህ ባህሪያቶች ማንም አካል በአእምሮ የሚስላቸው አይደለም። በአእምሮ የሚሳል ነገር በሙሉ ጣዖት ነው ብለን ነው የምናምነው እንደ አንድ ሙስሊም ማለት። አምላክ በአእምሮ የሚሳል አይደለም። ለይሰ ከሚስሊሂ ሸይእ እርሱን የሚመስል ማንም የለም። ለምሳሌ እኛ እንሰማለን፣ አላህም ይሰማል። ስለዚህ እኛ አላህ ነን የሚለው ሎጂክ እኛ ጋር አይሰራም፣ እኛ ሙስሊሞች ጋር ማለት ነው። እንደዚህ አእምሮም የለንም፣ ኢሎጂካልም ነው። ፎልስ ኢኩቫለንስ ፋላሲም ተብሎ ይጠራል። ፀሐይ ያበራል፣ ቤታችን ያለው ፋኖስም ያበራል። ስለዚህ ፀሐይ ፋኖስ ነው የሚል ሙግት ማለት ነው። እና ያንን ሙሉ በሙሉ አንቀበልም። የመጀመሪያው። ሁለተኛው ስለ አላህ Subhanahu Wa Ta'ala ባህሪያት ስናወራ አላህ የነገረን ነገር ብቻ ነው የምናጸድቀው። ያ ማለት እኛ ለአላህ Subhanahu Wa Ta'ala ያለን እውቀት የተወሰነ ነው። እሱ ራሱን በገለጠበት መንገድ ነው እኛ ልንናገር የምንችለው። ላ يحيطون بشيء من علمه ይላል። በሌላ የቁርአን አንቀጽ ደግሞ ላ يحيطون به ይላል። በእርሱ ያካበበ እውቀት ማንም ሊኖር አይችልም በምንም ተአምር። ስለዚህ አላህ Subhanahu Wa Ta'ala የነገረን ነገር እናጸድቃለን። ለምሳሌ እኔ አቡበከር ለእናንተ አይታችሁ አታቆኝም። ስለዚህ እኔ ለምሳሌ ጸጉር አለኝ ብዬ ከተናገርኩኝ ኦኬ ጸጉር አለው ትላላችሁ። የለኝም ካልኩኝ የለኝም ነው። እንደዚህ ነኝ ካልኩኝ እንደዚህ ነው። በተነጋገርኩት መልኩ ይሆናል ማለት። ስለዚህ አላህም የነገረን ነገር በሙሉ እናጸድቃለን ስንል እሱ የነገረን ነገር ኦኬ ትክክል ነው እንላለን። አይ አይደለም ብለን አናዋድቅም፣ ተዓጢል አናረግም፣ ተሕሪፍም አናረግም፣ ያልሆነ ሚኒንግም አንሰጥም። አይ ያልነገረን ነገር እስከተባለ ያልነገረን ነገር ደግሞ ጸጥ እንላለን። ለዛ ነው ዘርዝረን እንደዚህ ያለው እጃለው ስለ ሐዋላ አልኩኝ እግራለው ስለ ሐዋላ ታምናለህ? የተገጣጠመ ነው ወይ ስለ አይደለም ማለት ነው። መረጃ አምጣ። የተገጣጠመ ነው መረጃ አምጣ። በመረጃ እኔ እኮ ነው እያልኩህ አይደለም እኮ ኢብሮ እያልክ አታጫውተኝ። መረጃ ስጠኝ። እኔ መረጃ አሁን አላህ እጅ አለው ስትለኝ አዎ የምልህ መረጃ ስላለ ነው። አላህ እግር አለው ስትለኝ አዎ የምልህ መረጃ ስላለ። አሁን የተገጣጠመ ነው ስትል መረጃ ስጠኝ ወይ ደግሞ አይደለም። አሁን አይ እኔ ነው ወይ ነው ያልኩኝ አላውቅም አልከኝ። አዎ እሺ ያል አዎ ያል በምኑ ነው የሚያየው? በእጁ ነው አልነገረኝም። በምኑ እንደሚያየው አታውቅም? አልነገረኝም።
እሺ አሁን ስለዚህ የምታውቀው ነገር የተገጣጠመ ይሁን አይሁን እጁ ሌላ ቦታ እግሩ ሌላ ቦታ ይሁን የምታውቀው ነገርም የለም እንዴ? አላህ እኮ ነው። ስለ አላህ ማብራራት ትችላለህ? ስለ አምላክ ምንም የተነገረኝ ነገር የለም። አላህ እንዳለበት ብቻ ነው። በቃ ብሮ አሁን ይሄ እጅ እንዳለው አውቃለሁ፣ እግር እንዳለው አላውቅም፣ እጁና እግሩ የት እንዳለ አላውቅም ማለት ስንት አምላክ እንዳለ ማታውቅም ማለት ነው። አንድ አትበሉ ብዙ ናቸው። ኦኬ ቤክ እሺ፣ ጥያቄ ልጠይቅ። በቃ እሺ ጨረስን አይደል? አንተን እሺ፣ ጥያቄ ጠይቃለሁ። እግዚአብሔር እጅ አለው? መንፈስ ነው ብዬ ነው የማምነው። አልጠየቅኩም እኔ። እግዚአብሔር እጅ አለው? በቃ እውቀቱ የለኝም። ስለዚህ የማታውቀውን ነው የምታመልከው። እናመሰግናለን። በል ውረድ። የማታውቀውን ታመልካለህ። በቃ ውረድ። የማያውቀውን ነው የሚያመልከው ማለት አያችሁ። እውቀቱ የለኝም ማለት ሲጀመር ድፍረቱም የለውም ለእኛ ለመመለስ። እኛ ግን ሙስሊሞች እንዲህ በድፍረት ነው የምንመለሰው። አላህ ስብሐነሁ ወተዓላ አምላክ ነው ስንል አዎ አምላክ ነው። አሁንም ደግሜ እነግራችኋለሁ። አላህ ስለ ራሱ በነገረን መልኩ የነገረንን ነገሮች እያንዳንዱን ነገር እንቀበላለን፣ እናጸድቃለን። አላህ በእጆቼ የፈጠርኩት ካለን እጆች እንዳሉት ሁለት እጆች እንዳሉት አላህ ነግሮናል። በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ነግሮናል። በቁርአን ላይ አላህ ራሱ ነግሮናል። ፊት እንዳለው አላህ ነግሮናል። እግር እንዳለው ነግሮናል። ተግባባን። የነገረንን ነገር ሁሉ ቢላ ተኪፍ ማን ዩዘር ሚውት አድርጋ እንዴ ዩዘር ሚውት አድርጋ ምንም አይነት የትርጉም ለውጥ ሳናረግ ትርጉም ሳናሳጣ ተግባባን። ሳንለውጥ ሳናመሳሰል እናምናለን። ሳናመሳሰል ማለት ነው። የእናንተ ችግር የማመሳሰል ችግር አለባቸው። አሁን እኛ ይሄ በቃ ይሄ አቂዳ አስተምሮታችን ለምን ሚውት አታርግም? ዩዘር ጤነኛ አይደለም። ስለዚህ አላህ Subhanahu Wa Ta'ala ቁርአን ላይ የነገረንን እንደዚህ እንቀበላለን። ባይብል ላይ ስትሄዱም እግዚአብሔር እጅ አለው፣ እግዚአብሔር ጥፍር አለው፣ እግዚአብሔር ጫማ አለው፣ እግዚአብሔር የሸበተ ፀጉር አለው። ፀጉር ነጭ ፀጉር ነው ያለው። እግዚአብሔር ክንፍ አለው። እንዲሁም ደግሞ እግዚአብሔር ምን አለው? ጥርስም አለው፣ ድድም አለው። እግዚአብሔር አለ። ይሄ መረጃ በመረጃ ነው ማሳያችሁ ከፈለጋችሁ ማለት ነው። እግዚአብሔር መቀመጫም አለው፣ ይቀመጣል። ተግባባል። ብዙ ነገሮች አሉት እግዚአብሔር። አሁን ይሄንን ነገር ነው አሁን እያንዳንዱ ነገር ቁጭ ማድረግ እንችላለን፣ ቀላል ነው ለኛ። ግን አሁን እግዚአብሔር ሰው ይመስላል ካላችሁን እንደናንተ ከሆነ እኛ እንደናንተ ደደቦች አይደለንም፣ እናስባለን። ተግባባን። እንደጠየቀው ልጅ ማለት ነው። ምንድነው በቃ ትክክለኛ አይመስልም ስላለ በቃ አይመስልም በቃ አይመስልም ይላል። ግን ችግሩ ግን ይመስላል። አሁን ምንድነው ብልት አለው እያለ ይነገራል መጽሐፉ። እኔ ምን ላድርግ ታዲያ? አቡኪ የምታሳየው ነገር ካለ አሳይ። ተግባባን። ሰው ነው ትሉናላችሁ ዶራችሁ። ድጋሚ ቀጥሉ። ላባም አለው። ኦኬ አለው ይብሮ ሰማለው አለ አቡኪ። ያው ይሄ የምትመለከቱት ዜና ስላሴ ነው። ባይዘው አንድ ሚስኮንሴፕሽን እንዳይፈጠርና ኖርማሊ እነዚህ ነገራቶችን ስናሳይ የማንንም ሃይማኖት እያንቋሸሽን አይደለም፣ ወይ ደግሞ የእናንተን ሃይማኖት እየተሳደብን አይደለም። ኢንኬዝ ኢብራሂም ራሱ ሲናገር ስትሰሙት ምናምን ይሄ ከማንቋሸሽ ምናምን ሳይሆን የተቀመጠውን ነገር ከመግለጽ አንጻር ነው። እሺ እና ያንን እንትን በሉ ለማሰብ ሞክሩ። ምናልባት የሚጠቀማቸው ቃላቶች ምናምን ይሄ የአማርኛ የማንም ሰው አጠቃቀም ስለሆነ ነው። ኢንኬዝ ምናልባት እንደ እንትን የሚሉ ሰዎች እንዳይኖሩ ሂዩሚሌት እንዳትደረጉ በሚለው ነው። ከዛ አንጻር አይደለም፣ ያው ትምህርት ስለሆነ ነው። ሊትራሊ እኛ እንደዚህ አይነት ነገራቶችን ስናነሳ ብዙ ጊዜ አነስተዋልም። ያው አንዳንዴ ግዴታ ሲሆን ብቻ ነው። ይሄ የምትመለከቱት ዜና ስላሴ ነው፣ የአቡነ ዘርአብሩክ መጽሐፍ ነውና ዜና ስላሴ ላይ አጠቃላይ ያሉትን እንትኖች ይገልጽልናል። እነዚህ ይህን ፎቶዎች ቆይ አንዴ መጀመሪያ ፎቶዎቹን ላሳያችሁና እነዚህ ፎቶዎች እዚህ ጋር የምትመለከቷቸው ሶስቱም ፎቶዎች ይገልጻቸዋል ሙሉ በሙሉ። እዚህ ጋር አሁን አብ ወልድና መንፈስ ቅዱስ አሉ አይደል? በቀኝ በኩል አለ፣ አብ መሃል
ያለም ይሄ ማለት ነው። እና ይሄንን ፎቶ ይገልጽልናል በዚህ ማለት ነው። ምናልባት ጊዜ እንትን የሚል ከሆነ እንትኖችን የተወሰኑትን ላሳያችሁ። ለምሳሌ ሰላም ለርስት ርስቁሙ ይላል። መልኩ ነጭ ነው ሆነው ለራሳችሁ ጸጉር ሰላም ይገባ ይላል። ለጸጉራቸው ነጭ ነው ሰላምታ ይገባው ይላል። ኦኬ ሰላም ለርስቁሙ ይላል። የፍጡራን ራስ መጨረሻ ፍጹም ለሆነው ራሳችሁ ሰላም ይገባው። ራስ ማለት ይሄ ግንባር ማለት ኢብሮ ጋር ፊት ለፊት የምትመለከቱት ማለት ሰላም ለገጽኩሙ ይላል። ገጽ ማለት ፊት ማለት ነው። ፊት አላቸው ይለናል። ኦኬ እንቀጥላለን። አሁን ሰላም ለቀራናይብኩም ይላል። ምንድነው? ቅንድብ አላቸው ይለናል። አዳም የአዳምን ቅንድቦች የሚመስሉ ቅንድቦቻቸው ሰላምታ ይገባው። የአዳምን ቅንድቦች ነው የሚመስሉት። እናንተ ብላችሁ አይደለም ለኔ ለአቡበከር ለሳቢር ለምናም ለስሚዞ ምና አትሰልሙም። ለኛ የሚሰልም ካለ ለራሱ ሲል ነው የሚሰልመው። የሚከፍር ካለ በራሱ ላይ ነው የሚከፍረው። አላህ ለዛ ነው ቁርአን ላይ ምን አለ? መን ከፈረ ፈዐለይሂ ኩፍሩሁ ነው። የካደ በራሱ ላይ ነው ክህደቱ። አላህ ገኒይ ነው። አላህ ምንድነው? በቃ ከሁሉ የተበቃቃ ነው። እሺ ወቁ ይሄንን እና ማንም ከእስልምና ወጣ ብሎ ማንም ወደ እስልምና ተገባ ተብሎ እስልምና አይጎልምም ከፍም አይልም። እስልምና ሁሉ ጊዜ ከፍ ያለ ሃይማኖት ነው። አላህ ቁርአን ላይ ሱብሓነሁ ወተዓላ እንደተናገረው ሊዩዝሂረሁ ዐለ ዲኒ ኩሊ ከሃይማኖት ሁሉ የበላይ ሊያደርገው ነው ያለው። በቃ ወደዳችሁም ጠላችሁም እስልምና ማንም ስለሄደ ስለመጣ አይደለም፣ የበላይ ነው ሁሉ ጊዜ ምንም በቃ ወደዳችሁም ጠላችሁም ማለት ነው። ስለዚህ አንድ ሰው መስለም የሚፈልግ ከሆነ ለጊዜያዊ ጥቅማ ጥቅም አይደለም የሚሰልመው፣ ወይ ደግሞ የሆነ ፍምስናን ፍለጋ አይደለም የሚሰልመው፣ ወይ ደግሞ የሆነ ነገር አይደለም የምትሰልሙት ለገዛ ለራሳችሁ ፍቃድ ስትሉ ነው። ተግባባን? ለገዛ ለራሳችሁ ፍቃድ ስትሉ። እማትሰልሙ ከሆነ ደግሞ ራሳችሁን ነው የምትጎዱት። ተግባባን? የሆነ ሰዓት ተነስታችሁ ላይቭ ከፍታችሁ ቤታችሁን እንደፈለጋችሁ ስታደርጉ የነበራችሁ ሰዎች ዛሬ በእስልምና ላይ የሆነ ነገር ስለተናገራችሁ እስልምና የሚጎልበት ነገር የለም እና አንዳንድ ሰዎች ስርዓት ልትይዙ ይገባል። መክፈር በቃ ምንም ማንም የሚያስገድዳችሁ የለም። ተግባባን? ማንም የሚያስገድዳችሁ የለም። በቃ ይሄ ተገደህ የመጣ እንዳይመስል በገዛ ፍቃድ ሰልም ያለው ብለህ መጥተህ ዛሬ እስልምና ላይ ሌላ ነገር ማውራት አትችልም። ማንኛውም ሰው ብትሆን ማለት ነው በገዛ ፍቃድ ተነስተ ማለት ነው። በገዛ ፍቃዱ የሰለመ ሰው እኛ ሳናስተምረው ሻሃዳም ሳናስይዘው እስልምና ምን እንደሆነ ሳያውቅ ተግባባ እስልምና ኢቭን ምን እንደሆነ ሳያውቅ ሀታ ክርስትና እንኳን አብዛኛው ምን እንደሆነ ማያውቅ አለ። የሆነ እኔ ምን ለማለት ፈልጌ እንደሆነ አቡኪ ይገባል በእርግጠኝነት ማለት ነው። ሶ ምን እንደሆነ እንኳን እስልምና በቅጡ ማያውቅ የሆነ ሰዓት በራሱ ተነስቶ እንደዚህ አይነት አካሄድ አቁሙ። ወላሂ ነው የምላችሁ። በቃ ቁጭ ብላችሁ ተማሩ። አሁን ሰለምቴዎችም ካላችሁ ሰለምቴም ቁጭ ብሎ ነው መማር ያለበት። አርፎ መቀመጥ አለ። ማንም ስለሆነ አይደለም፣ ማንም አይደለም። ወላሂ ነው የምልህ ማንም አይደለም። በቃ ማንም በቃ ራስህን ችለህ እስልምናን ከሆነ በቃ እስልምና በቃ ለራስህን ቻልና እንትን በል። እስልምና ከሆነ እስልምና ራሱ የሚጠብቀው አለው። ላይቭ አንተ መክፈትም አይጠበቅብህም፣ አታውቅምም። ራሱ የምታውቀው ነገር የለም። ኢስላምን ዲፌንድ ማድረግም አችልም። ተግባባና ሶ እና አቡኪ የምትለው ነገር ካለ 1% ነው ያለው። ጨርስና ቶሎ ወይ ስልኬ ልቀይረው እስቲ እዚሁ ጋር አንዴ ልቀይረው። በዚህ በጣም ዳርባ እንዳትሄድ ቆይ ትቀጥላለህ። አንዴ እሺ ቶሎ እሺ ቶሎ ቀይር። እስከዛ እዚያ ኢንኬዝ ምናልባት ቢወጣ ራሱ አለ ቢወጣ ራሱ እኔ አቡኪ እኔ ቤተሰብ ጋር ከገባሁ በኋላ ለማውራት አይመቸኝም። እሺ እንትን በቃ መቀጠል ትችላለሽ። ኢብሮ ሲመጣ እንቀጥላለን በዛ አካውንት። እስከዛ ጥያቄ ካለሽ ቀጣዩ 1 ሚሊዮን አስገቡት። ስታብታቡ ዩዘርዬ አንዴ እንትና ትቅደምህና ቃሉ ትቀጥላለህ። እሺ ቃሉ አሁን ተቀላቀሉኝ። እሺ ያው ልጀምረው ነው በዚህ አሁን ተቀላቀሉኝ። ደጋሚ በጣም ወሳኝ ራሱ ነው። ያው ስማ ኢንድ እንዳታረገው። ቆይ ሪዚዩም በል። እምቢ አለኛ
እምቢ አለ አቡኪ። በዚህ ውጣ፣ ቆይ በዚህ ውጣ፣ ይሄንን ውጣ። አሁን እንትን አድርገው፣ ይሄ 3 ማዕዘን ንካና ወደ ላይ እንትን አድርገው፣ ከሪሴንት ታውጣ። ከዛ በዛ ሪዚዩም ታደርገው። እያወራ ሊዘጋ ነው። ተመለሰው ይምጡ እኮ አዳምጠኝ። ምን ባችሁ መስጠት ከሆነ ይሄ ችግር በትክክል ተናገሩ። ሌላ እምነት ካሳደሩበት በዚያ ነገር ላይ ያንን ተናገሩ። እሺ ሌላ ሰዎች ያከብሩታል፣ ነጮች ያከብሩታል። ለምህት እንዳልሽኝ ስጦታ ሀዲያ ከሆነ እንዳልሽኝ በዚህ መልኩ ከሆነ የችግር የለም የተቻለ። እሺ ሌላ ጥያቄ ደግሞ ከአንድ ልጅ በላይ ላለው ሰው እንትን ለልጁ በ7 ቀኑ ይታረዳልና ወይ ለልጇ ወንድም ቢሆን ሴት አንድ ላይ አድርጎ ማውጣት ይቻላል። ለወንድ 2 በግ እና ለሴት 1 በግ ነው። ከአንድ በላይ ልጅ ያለው ሰው ሙዚቃ ላይ ያርቃል ልብሳለ ምናምን እያሉ ነው ኮሜንት ላይ። እዚህ ጋር የምትጠይቁ ሰዎች አንድ አዳምጣችሁት። እኔ እንደሰማሁት ከኢስላም አንጻር ማስረጃቸውን አንስቼ ነው። ነገር ግን እዚህ ቦታ ላይ ስታነሱ ጊዜ ጥያቄውን በተሳሳተ ሁኔታ አንስታቸው ከሆነ የዛኔ ኃላፊነቱን እናንተ ናችሁ የምትወስዱት። አንድ ሴት ከመውለዷ በፊት ጓደኞቿ ተሰባስበው ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ተሃዱ ተሐቡ ተሰጣጡ ትዋደዳላችሁና ብለዋል። ሀዲያ መስጠት ችግር የለውም። ነገር ግን በዚህ ነገር ላይ ያለ ስህተቶች ካሉ ከኢስላም ጋር ቢጋጩ እነዚያን ነገራቶች ሁላቸውም ተናገሩ። ክርስቲያኖች ያከብሩታል፣ እነሱ ማክበራቸው አይደለም ዋና ቁም ነገር። ያውና ኬክ እየቆረሱ ይጨፍራሉ እያለች ነው ኮሜንት ላይ። ሙዚቃ አላቸው እያሉ ነው። እንደዚህ አይነት ነገር ካለበት ይሄ ሐራም ነው። አይ ሙዚቃማ አይቻልም በኢስላም። እንዴት ሙዚቃ መጨፈር የለም። አይ እሺ ስህተቶች አሉበት የምትሏቸው ካሉ ከነ ስህተቶቹ ያውና እነዚያን እንትን ማለት ትችላላችሁ። ጭፈራለሁ እያሉ ነው። በትክክል ጥያቄያቸውን ጠይቁ። እኔ የምመልስላችሁ እንደምሰማው ነው። ገብታችኋል። ከእናንተ የተሰማው ጥያቄ ከኢስላም አንጻር ይጋጫል አይጋጭ የሚለውን አይችልም። አይ እሺ ሌላው ደግሞ የሐቂቃ ከአንድ በላይ ልጅ ያለው ሰው ለሁሉም ልጆቹ በአንድ ላይ እንዴት አድርጎ ነው የሚያወጣው? እስኪ አብራራልኝ። ሐቂቃን በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ኩሉ መውሉድን ሙርተሃኑን ቢዐቂቀቲህ ዩዝበሑ ሊሳቢዒህ ወዩሕለቁ ወዩሰማ። ማንኛውም የሚወለድ ህፃን ልጅ በሐቂቃው የተያዘ ሆኖ ይወለዳል። ያ ማለት ሐቂቃ ሊደረግለት ይገባል። ዩዝበሑ ሊሳቢዒህ በሰባተኛው ቀን ይታረድለታል። ወዩሕለቁ ጸጉሩን በሰባተኛው ቀን ይላጭለታል። ወዩሰማ ስምም በሰባተኛው ቀን ይወጣለታል። ስለዚህ ሐቂቃን በተመለከተ ይሄ ነው። በሰባተኛው ቀን ሐቂቃ ሊደረግ ይገባል። ይህ ነው። እሺ ብዙ ሰው የወለደስ ወይም ማን ነው ብዙ ልጆች የወለደ ሰው ነገር ግን አቅሙ የሌለው ሰው እስከተባለ በመጀመሪያ ለወንድ ስንት ነው የሚታረደው? በሴት የሚለውን እንመልከት። ቃለት እሙል ሙእሚኒን ዓኢሻ ረዲየላሁ ዐንሃ አመረ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩዐቀ ዐኒል ጉላም ሻተይን ወዐኒል ጃሪያ ሻት። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ስለ ወንዶች 2 እንዲታረድ ስለ ሴቶች 1 እንዲታረድ አዘዋል አለች። እሺ ይህ ሰው ብዙ ልጆች ይወለዳል በል እንደሷ ጥያቄ። ነገር ግን አቅሙ ያለው አንድ ብቻ ነው ለማረድ ይችላል ወይ? አዎ ይችላል፣ ችግር የለም። የሌለው ሰው እንዳው ምንም ለማረድ ከሌለው የለውም፣ አይጠይቅበትም። ሐቂቃ ህክሙ ሱና ሙአከድ ነው። ታቻል ሐቂቃ ህክሙ ሱና ሙአከድ ነው። ጠንካራ ከሚባሉ የሱና አይነቶች ነው። ሱና ብሎ ማለት هو نوع من العبادة الذي يثاب به فاعله ولا يعاقب به تاركه። የአምልኮ አይነት ሲሆን ብትሰሩት የምትመናዱበት ባትሰሩት የማትቀጡበት የሆነ የአምልኮ ስርዓት ነው። ስለዚህ ይህ ነው። እሺ ሌላው ደግሞ አንድ ጥያቄ ደግሞ አለኝ። አንድስ ባልና ሚስት ባሏ ሚስቱን ስንት ጊዜ ፈትቼሻለሁ ቢል ነው የሚፈታው? ወይ በስልክ የፈታው ይቆጠራል ወይ በቴክስት? እሺ 3 ጊዜ ፈትቼሻለሁ ካለ 3ም ይወርዳል። በቴክስት ቢሆንም በቴክስት ቢሆንም እሱ እንደጻፈው እርግጠኛ መሆን አለበት። ሻሂድ ባይኖረውስ? ባይኖር ለመፍታት ሻሂድ አያስፈልግም። ሻሂድ ምስክር የሚያስፈልገው ኒካህ ለማሰር እንጂ ለመፍታት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ኒካሐ ኢላ ቢወሊይን ወሻሂደይኒ አሉ።
ኒካህ የለም በወልይና በሸሂዶች በምስክሮች ካልሆነ በስተቀር አሉ። ኒካህ ለማሰር ነው እንጂ ሻሂድ ለመፍታት የግዴታ ሻሂድ አያስፈልግም። እሺ ስለዚህ ማብራራት የሚችል ሰው ካለ ሁሉን ነገር በዚያ ላይ የሚሰራውን ገብቶ መጠየቅ ይችላል። እሺ ልጆች እዚህ እኔ ስመልስላችሁ እናንተ እንደምትጠይቁት ልክ አድርጌ ነው መልስላችሁ። ስለዚህ ስለ ቤቢ ሻወር እኔ ሙሉ መረጃዎችን አውቃለሁ የሚል ሰው ካለ ገብቶ ሁሉንም በዚያ ላይ የሚሰሩትን ነገራቶች መጠየቅ ይችላል። እሺ ጥያቄ ያለው ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ እኔ አንድ ጥያቄ ነበረኝ። ጥያቄው ምን መሰለህ? በሰዓቱ ሚስቴ ጋር ተጣልቼ ሶስቱንም ብዬ ፈትቼ ነበረ። ይሄ በኒካ እንዴት ይታያል? በሸሪዓ እንዴት ይታያል? አንዴ ነበር ሶስቱንም ያልኩት። እሺ በአንድ ቃል 3 ጊዜ ፈትቼሻለሁ ነው ያልከት አይደለ? ሄሎ አይዋ በአንድ ቃል ሰውየው 3 ጊዜ ፈትቼሻለሁ ብሎ ቢናገር አይዋ ሶስቱንም አንዴ ነው ያልኩት። ሻዳምጥሽ አንተ በዚህ የፍች ስርዓት በመጀመሪያ እንዲህ አይነት ፍች አይፈቀድም። ከማይፈቀዱ የፍች አይነቶች መካከል አንደኛው ይሄ ነው። ሴት ልጅን በአራት መንገድ መፍታት አይቻልም እንደ ኢስላም። አንደኛ በአንድ ቃል 3 ጊዜ ፈትቼሻለሁ ማለት አይቻልም። ሁለተኛ በወር አበባ ጊዜ መፍታት አይቻልም። ሶስተኛ በወሊድ ደም ላይ ሳለች መፍታት አይቻልም። አራተኛ لا يجوز كذلك أن يطلقها في طهر جامعها ويجب عليه أن ينتظر حتى تطهر وبعد طهارتها إن شاء طلقها إن شاء امسكها كحيدو عند نزاج كذابه على عندهم جزء بيهون كون قليلة تعرضكو كهونا داقم عندنا حيدا سايتا اسكت درس مفتاح يتشلم حيد هايتا نزتا أنا منهم قليلة بنسه الناس على اسم مفتاح يتشلم አሁን ከተገለጹት ከአራቶቹ ጊዜያቶች ውጭ ካልተስማሙ ቢፋቱ ችግር የለውም። እነዚህ ፍቺዎች ግን አይቻሉም። በዑለሞች ዘንድ አጠላቅ አልቢድዒ የሚል ስያሜ ያላቸው ቢድዓዊ የሆኑ ፍቺዎች ማለት ነው። እሺ ስለዚህ በአንድ ቃል 3 ጊዜ ሰውየው ፈትቼሻለሁ ቢል ኒካሁ ይወርዳል አይወርድም? ስንት ጊዜ ስለሚወርደው በተመለከተ ኒካሁ ይወርዳል። ስንት ጊዜ ነው የሚወርደው የሚለውን በተመለከተ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ምን አሉ? ሁሉም ይወርዳል ያሉ። ሌሎች ደግሞ አይ አንድ ነው የሚወርደው የሚል አቋም ያላቸው። ትክክለኛው አንድ ነው የሚወርደው የሚል አቋም ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጉዳይ አንድ ሰሃባ ጠይቋቸው ነበር። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢኒ ጠለቅቱ እምረአቲ ሰላሰን ፈሀል ሊ ረጅዐ? ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ረጅዐሃ ፈኢነሃ ጠልቀቱን ዋሂዳ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰሃባ መጣና አንተ የአላህ መልእክተኛ ሆይ እኔ ሚስቴን በአንድ ቃል 3 ጊዜ ፈትቻት ነበር፣ የመመለስ እድል አለኝ አላቸው። አዎ የመመለስ እድል አለ። ይህ ፍች አንድ ፍች ብቻ ነውና የሚያስይዘው አሉት። ስለዚህ ሰውየው እንዲመልስ ነብዩ ሰለላሁ ዐለይሂ ወሰለም መልስ ሰጥተውታል፣ ፈትዋ ሰጥተውታል። ይህ ነው። وهكذا كان يفتى في زمن ابي بكر الصديق رضي الله عنه وسنتين من خلافه عمر بن الخطاب رضي الله عنه. ይህ ነው እና ስለዚህ ከዚያ በኋላ ነው ولما تساهل الناس في الطلاق شدد الامر عمر بن الخطاب وجعل الطلاق الثلاثه يعني كانها طلق يعني تعتبر الطلاق كليا. عمر بن الخطاب ሰዎች በኒካህ በማውረድ ላይ ለዚህ መልኩ ሲዘናጉ ሲሳነፍ ባየ ጊዜ ነገሩን በቃ ከዚህ በኋላ 3ቱም ይወርዳል የሚል አቋምን አሳያቸው እንጂ ከዚያ በፊት ነብዩ ሰለላሁ ዐለይሂ ወሰለም የመለሱት ዑመር ብን አልኸጣብ ነው። አቡበክር ሲዲቅ በእርሱ ዘመን ሲሰጥ የነበረው ፈትዋ ይሄው እንዳልኳቸው አንድ ኒካህ ነው የሚወርደው እና መመለስ ትችላለህ። ሌላኛው ነገር ተቆጥቶና ተናዶ ከወርስ የሚለው ነው። ከዑለሞች ዘንድ በጠላቅ ጉዳይ ላይ ጠላቅ ልገድባን ላ የቃዕ ቢልና ይሄ ቃዒዳ ነው፣ ይሄ መርህ ነው። ጠላቅ ልገድባን ላ የቃዕ የተቆጣ ሰው ፍቺው አይወርድም። ነገር ግን ፍች ቁጣ ለሁለት ይከፈላል። አንደኛ ራሱን ከመቆጣጠር ውጭ ያስወጣው ቁጣ ላይ ሆኖ ከሆነ የፈታው በዚያን ጊዜ ኒካሁ አይወርድም። ምክንያቱም በዚህ ጊዜ እርሱ መርፉዕ አልቀለም ከተባሉት ይሆናል። ራሱን መቆጣጠር የማይችል ልክ የእብድ ደረጃ የደረሰበት ሁኔታ። ሁለተኛ ራሱን ከመቆጣጠር ውጭ ያላስወጣው ቀላል ቁጣና ንዴት ከሆነች ራሱን በደንብ ያውቃል፣ የሚለውንም ያውቃል፣ የሚሰራውን ያውቃል። በዚህ ጊዜ ፈትቻለሁ ቢል ይወርዳል። ስለዚህ የመጀመሪያው ሁኔታ ላይ ሆኖ ከሆነ ሰውየው ጭራሽ አንዱም አይወርድም። ምክንያቱም በዚያ ሰዓት አይምሮውን ለቋል። ይሄ ሰው የሰው ልጅ ሲናደድ ራሱን የሚስትበት ቅጽበት ላይ የሚደርስበት ጊዜ አለ። ስለዚህ በዚያ ሁኔታ ላይ ከሆነ አንዱም አይወርድም። ይህን ያስላል። ጀዛከላህ ኸይር። ሰላም አለይኩም።
عليكم السلام ورحمة الله. ይሰማል? ይሰማል? ይሰማል። ብዙ ጥያቄ ነበረ። ጥያቄ ቅድም ስለ ሺሻ ሲጠይቁት ሐራም ነው ብለህ ነበር። የኔው ደግሞ እንትን አሁን ሰውየው ያጨሳል። የሱ ክላስ በፍጹም አልገባም አልነክ ተቋርጠሻል። يسمعوا ልጆች تسمعون كلامي تسمعون كلامي ولا አይሰማም? ይሰማል። ተቋርጠሽ ነበር። ጥያቄ ግልጽ ነው። ተቋርጠሽ ነበር። እንደገና ጠይቂ። ቅድም እንትን ስለ ሺሻ በተመለከተ እንደዛ አሁን እኔ የሰውየው ያጨሳል የሱን ክላስ የሚያጨስበትን እቃና የሱን ክላስ አላጸዳም አልነካም፣ ሌሎች ስራዎች ግን መስራት እችላለሁ ብዬ ከአሰሪ ጋር ተስማምቻለሁ። ይሄስ ለኔ ሐራም ይሆንብኛል? ሻው ላይ እስካልሰራሽ ድረስ ችግር የለውም። ሌላ ሐላል የሆኑ የተፈቀዱ ስራዎችን ብትሰሪ። ነገር ግን ከቻላችሁ ሐራም ከሚሰራበት ቤት ለቃችሁ በአላህ እና በመልእክተኛ ትዕዛዝ ላይ ቀጥ ያሉ ሰዎች ቤት ብትሰሩ የተሻለ ነው። አለመውጣትም አስቤ ነበረ፣ ግን በወጣት ጥሩ ነገር እንትን አይለኝም። በቃ ስለዚህ የሱን ቃል ነካም ብያለሁ። ሌላ ስራ ብትፈልጉ መልካም ነው። ጥሩ ሰዎች ቤት ብትሰሩ አላህ ሱብሓነሁ ወተዓላ በቁርአን ላይ يقول سبحانه وتعالى واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد زينة الحياة الدنيا ولا تطع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا. واصبر نفسك مع الذين يدعون ربهم بالغداة والعشي በጠዋትና በማታ ጌታቸውን አላህን ከሚጠሩና ከሚያመልኩ ሰዎች ጋር ነፍስህን አቅባት እያለ ይናገራል። ወላ ተዕዱ ዐይናከ ዐንሁም ቱሪዱ ዚነተ ልሐያት ዱንያ የምድራዊ ህይወትን ጥቅም ፈልገህ ፊትህን ከእነርሱ አታዞር እያለ ይናገራል። መልካም ጎረቤቶች፣ መልካም አሰሪዎች እንዲኖራችሁ ኢስላም ይመክራል። መልካም ሰዎችን ስታዩ የአላህን ህግና ስራ ሲፈጽሙ ስታዩ እናንተም ለዚያ ነገር ትበረታታላችሁ። ክፉ ነገር የሚሰሩ ሰዎችን ስታዩ ዛሬ ባትሰሩት የሚያንክፉ አብራችሁ ቀስ በቀስ ትላመዳላችሁ። ነፍስ ክፉን ነገር ትወዳለች። ከዚያ በኋላ ያን ክፉ ነገር እያዳበራችሁት እያያችሁ ስትሄዱ ለእናንተም ትላመዱታላችሁ። ዛሬ በሱስ የተጠመዱ ሰዎች መጀመሪያቸውን ብትጠይቋቸው በጣም ከሚጸየፉት መካከል ነበሩ። ከዚያ ቀስ በቀስ እስኪ ምን ያደርገኛል ሞክረው የሚል ነገር ገቡበት። መጨረሻውን አሁን ኃይለኛ ሱሰኞች ሆነው ተቀምጠዋል ማለት ነው አይደል እንዴ? ይሄ ነው። እሺ ሰላት አቅጣጫ በተመለከተ ልቀጥል። አላሁ አክበር አላሁ አክበር አላሁ አክበር አሽሀዱ አን ላ ኢላሃ ኢለላህ አሽሀዱ አን أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة حي على الصلاة حي على حي على الفلاح الله أكبر الله أكبر لا إله إلا الله
اللهم صل وسلم على نبينا محمد. اللهم رب هذه الدعوة التامة والصلاة القائمة محمد رسول الله. እሺ ሴት ልጅ ያለች በሰባት ቀኗ ላስላጫዋትም እንዴት ይታያል ይላል። ሲጀምር መላጨት የሚለው ለወንዶች ነው፣ ለሴቶች አይደለም። መላጨት የሚለው ለወንዶች እንጂ ለሴቶች አይደለም። ሴቶች አይላጩም። እሺ ሰላም አለይኩም። ቀጣይ ነበረኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጨርሽ አንቺ። እሺ በርቀት የተጋቡ ባልና ሚስት ምንም ሳይገናኙ መመለስ ይችላል ወይንስ አይችልም ይላል። ረጃዕት ብሎ መመለስ አይችልም። ነገር ግን እንዳዲስ ኒካ ማስያዝ ይችላሉ። እኔ ቀድማለሁ እና ሁሱ ትንሽ ጥያቄ ትንሽ እንትን አትበለኝና እኔ ማለት ነው ትንሽ ማለት በቃ ወላሂ ነው የምልህ ይሄ ዓለም ማለት ነው ለእኔ የሆነ አልመሰለኝማ። ምንም በቃ ለእኔ የሚመጣ በቃ አልመጥንም ብዬ በቃ በጣም እንትን ላይ ያልኩ ነውና ምን ትለኛለህ? በጣም በቃ በጣም አስቸጋሪ ሁኔታ ያለሁትም አጠቃላይ በቃ ከድሮም ጀምሮ ምንድን ነው ያልከው ወንድም? አይሰማም ብዙ ማለት ዱንያ ማለት ነው ትንሽ ለእኔ በቃ አልሆነም ብዬ እንትን እያልኩ ነውና ምንም በቃ እየሆነልኝም አይደለም። በጣም ከባድ ሁኔታ ነው ያለሁት እና ምንድን ነው ማድረግ ያለብኝ ማለት አሁን እኔ ወላሂ አላህ ቢወስደኝ በጣም ደስ አይነ በአሁን ሰዓት ባለሁበት ማለት ነው ቶሎ ቢወስደኝ በጣም ፍላጎት አለኝ። በቃ ምንም የመኖር ማለት ምንም ፍላጎት የለኝም ወላሂ ነው ማለት ነው። እና ዱዓ አድርጉልኝ በቃ የምር ራሴን ከማጠፋ ቢያንስ አላህ ራሱ እንደ ቢወስደኝ በጣም ፍላጎት አለኝ ወላሂ። ምንም የመኖር ፍላጎት የለኝም የምኖርለትም አላማም የለኝም እና በቃ ቢወስደኝ በጣም ደስተኛ ነኝ። በቃ መጥፎ ነገር ከምሰራ ምን ሆነ እና ዱዓ አድርጉልኝ። አንደኛ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ላ የተመነየነ አሐድኩም ልመውት ሊዱርን ነዘለ ብሂ ፈኢን ካነ ላቡደ ፈልየቁል አላሁመ ኢን ካነት ልሐያቱ ኸይረን ሊ ፈአሕይኒ ወኢን ካነት ልወፋቱ ኸይረን ሊ ፈተወፈኒ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንዳችሁ ስለደረሰበት አደጋ ምክንያት ብሎ ሞትን እንዳይመኝ አሉ። ወንድ ልጅ አይደለ አንድ ጠንካራ ሆነ እንጂ ዛሬ አጥተህ ከሆነ ነገ ታገኛለህ። ዛሬ ከፍቶህ ከሆነ ነገ ትደሰታለህ። ዛሬ ተደስተህ ከሆነ ነገ ትከፋለህ። ዛሬ አግኝተህ ከሆነ በተቃራኒ ነገ ማጣት አለ። እዚህ ዓለም ላይ ያለ ህይወት እየተገለባበጠብን የምንኖር ሰዎች ነን እኛ። ሙሉ ደስታ ከፈለክ ጀነት ሂድ፣ እዛ ሁሌም ደስታ ነው። አብሽር ላ የመሱሁም ፊሃ ነሰቡን ይላል። በጀነት ውስጥ ምንም አይነት መከራ አይነካቸውም የጀነት ሰዎች እያለ ይነገራል። እዚህ ዓለም ላይ እስካለህ ድረስ ግን ይሄ ነገር ይፈራረቅብሃል። የሰው ልጅ ጸጋን ሲያገኝ ብቻ አላህን ያመሰግናል አይደል? መከራ ሲያገኘው ደግሞ ታግሶ ያንን ማሳለፍ አለበት። ሸይኹል ኢስላም ኢብኑ ተይሚያ ደስታ ሲመጣላቸው እንደምትደሰቱ ሁሉ አደጋ ሲመጣባችሁ በዚያ እንደው መደሰት ከዚያ በላይ አለባችሁ እያለ ይናገራል። ለምን ከተባለ ያ ነገር የመጣው በእናንተ ላይ ፈተና የመጣው አላህ ከኃጢአታቸው ሊያነጻችሁ ነውና እያለ ይናገራል። አላህ በቁርአን ላይ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነል ሙእሚን ለዩእጀሩ ቢልሙሲበቲ ለቲ ቱሲቡሁ ሐታ ቢሸውከቲ ለቲ ዩሻኩሃ አሉ። ሙስሊም በሚደርስበት መከራ ሁሉ ምንዳ ያገኛል ከአላህ ዘንድ በምትወጋው እሾህ እንኳን ሳትቀር አሉ። ያን እያሰባችሁ መኖር አለባችሁ። ሙስሊም በዚህ ዓለም ሲኖር እንዴት እንደሆነ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ዐጀበን ሊአምሪል ሙእሚን ኢነ አምረሁ ኩለሁ ኸይር ኢን አሳበትሁ ضራእ ሰበር ፈካነ ኸይረን ለህ ወኢን አሳበትሁ ሰራእ ሸከር ፈካነ ኸይረን ለህ ፈፊ ኩሊ ዛሊከ ኸይር አሉ። የሙስሊም ማንነቱ በዚህ ዓለም ላይ በጣም ያስደንቀኛል አሉ ነቢ ሰለላሁ ዐለይሂ ወሰለም። ክፉ ነገር ካጋጠመው በትዕግስት ያሳልፈዋል። መልካም ነገር ካጋጠመው አላህን በማመስገን ያሳልፈዋል። በሁሉም በኩል መልካምን ነገር እንጂ አያገኝም ሙስሊም አሉ። ያችሁ ወይ ደስታ ነው ወይ ሀዘን ነው እዚህ ዓለም ላይ አይደለ? ደስታ ስታገኙ አላህን አመስግኑት። ሀዘን ሲያገኛችሁ ደግሞ ሰብር አድርጋችሁ ከአላህ ጋር ኢህቲሳብ ምንድን እንደምታገኙ ተስፋ አድርጋችሁ ማለፍ እንጂ ያለባችሁ በቃ ዛሬ የኔ ፍጻሜ ነው ብላችሁ አትደምድሙ። ገብታችኋል? ሌላ እንደ ነብያቶች መከራ የደረሰበት የለም። አንተ የነብያት ተከታይ ነህ። ነብያቶች ላይ ይሄ ነገር እኮ አልፏል ብላችሁ በእነሱ ተጽናኑ። አላህ ዝም ብሎ በከንቱ ይመስላችኋል? ነብያቶች ላይ መከራ ያደረሰባቸው ወይም የፈተናቸው
ለእኛ ትምህርት እንዲሆን ዘንድ ነው እንጂ ጠልተዋቸው እንዳይመስላችሁ። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አሸዱ ናሲ በላአን አልአንቢያ ثم الأمثل فالأمثل አሉ። ከሰው ሁሉ በላይ መከራ የደረሰባቸው ነቢያቶች ናቸው፣ ከዚያም እነርሱን የሚመስሏቸው አሉ። ከማንም በላይ መከራ እዚህ ዓለም ላይ የደረሰበት ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። በእርሳቸው ላይ የደረሰው መከራ ከዚህ በፊትም አልደረሰም፣ ወደፊትም አይደርስም። ሐዲስ ላይ ሲናገሩ ምን አሉ? ኢዛ ኡሲብቱም ቢሙሲበቲን ፈተዘከሩ ቢሙሲበቲ ፈኢነ ለዚ አሷበኒ ለም ዩሲብሁ አሐዱን ሚነ ናስ አሉ። የሆነ መከራ ከደረሰባችሁ በእኔ ላይ የደረሰብኝን መከራ አስታውሳችሁ ተጽናኑ በእኔ አሉ። በእኔ ላይ የደረሰው መከራ በማንም ሰው ላይ አልደረሰምና ብለው ተናገሩ። ያሰላም ነቢዩ ሰለላሁ ዐለይሂ ወሰለም በመከራዎች በፈተናዎች አልፈው ከሆነ እኛ ማንንና ነው ብላችሁ አስቡ። ሌላው የምኖርለት ተስፋ የለኝም ያልከው ትልቅ ስህተት ነው። የምትኖርለት ትልቁ ተስፋ አለ። አልዒባዳ ሊላሂ ሱብሓነሁ ወተዓላ ወሊአጅሊ ዛሊከ ኸለቀከ ረቡከ ሱብሓነሁ ወተዓላ ቃለ ሱብሓነሁ ወተዓላ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። የምንኖርበት ትልቅ ተስፋችን እዚህ ዓለም ላይ ምንድን ነው? ምድራዊ ጥቅም እንዳይመስላችሁ፣ የሚበላ የሚጠጣ ላ፣ ይሄ ጊዜያዊ ነው። ትልቁ ተስፋችን በዚህ ዓለም ላይ የመጣንበት ዓላማችን ግባችን ምንድን ነው? ጌታችንን አምላካችንን አላህን በብቸኝነት መገዛት። ከዚህ የበለጠ ጸጋ የለም። العبادة أعظم نعمة وكفى بها نعمة. قال يوسف عليه السلام واتبعت ملة آبائي إبراهيم وإسحاق ويعقوب ما كان لنا أن نشرك بالله من شيء ذلك من فضل الله علينا وعلى الناس ولكن أكثر الناس لا يشكرون. ነቢያቶች ይህን እንደ ትልቅ ጸጋ ይቆጥሩት ነበር። እዚህ ዓለም የመጣንበት ትልቁ ዓላማ ጌታችንን አላህን ለመገዛት ነው። ይህን ያክል ትልቅ ጸጋ ይዘህ እኔ በቃ የምኖርለት ተስፋ የለኝም ዓላማ የለኝም ትላለህ? አይባልም በፍጹም። የሚበላ የሚጠጣ ማጣት ይሄ ሌላ ነገር ነው። አይ ምግቡን ብቻ ሳይሆን ምን አለ መሰለህ በቃ ሰው በቃ ያለውበት ሁኔታ በአጠቃላይ በቃ ሊረዳኝም አልቻለም ማለት በቃ በሌላም ነገር እያየብኝ ስለሆነ ተዋቸው። ሰዎችን ትንሽ ሰው ካልተረዳ ደግሞ በጣም ነው የሚከፋ። በቃ ገባ ምንም አይከብድም። በእኔ አደም እንዳንተው አፈር ነው፣ አትስማው። ስለ አንተ ሰዎች ከጀርባ ብዙ ሊሉ ይችላሉ። ወንድ ልጅ ነው አይደለ? ጠንካራ ነው። ለሰዎች ወሬ የምትወድቁ ከሆናችሁ አትረቡም። እናንተ ወላ አትረቡም። እኔ ለሰዎች ወሬ አይደለም የሆነ ጊዜ ነው ሰጥቼ ልጨናነቅ፣ እችን አንድ ሰከንድ ከሰጠሁኝ እኔ ራሴን አርክሼ ነው የማየው። አረባም ሰው አይደለም። ስለዚህ ለሰዎች ወሬ ቦታ ሰጣችሁ ራሳችሁ እንዳትጨናንቁ። አንዲት ሰከንድ እንዲደብረኝ አልፈልግም። አልሰማም። ዘርባ ይወጣል አይደለ? ለሰው አይደለም አንተ የምትኖረው። አንተም ስለ ራስህ ትጠይቃለህ። ስለ ራስህ ደግ ከአላህ ሱብሓነሁ ባላረከው ነገር ሰዎች ሲያሙ ሰዎች ስላንተ ሲሉ በቃ ገባ ደግሞ ስለ ሰው በቃ እኔ በቃ እንደዛ ነው ገባ የሰው እንትን ሁኔታ እይታውም በቃ ብቻ ከባድ ነው። ባላረከው ነገር የሚናገሩን ሰዎች ቦታ አትስጣቸው፣ እንደውም በዘድላቸው። እኔ ስቄ ነው የማልፈው እንዲህ አይነት ነገር ሳይ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ባላረከው ነገር ለሚዋሹብህ ለሚናገሩበት ሰዎች ላይ ቃል ነቢ ሰለላሁ ዐለይሂ ወሰለም መን ቃለ ፊ ሙእሚኒን ማ ለይሰ ፊሂ አስከነሁ ላሁ ረገደተል ኺባል። ረገደተል ኺባል ሁወ ዒሳረቱ አህሊ ናር። በአንድ አማኝ ላይ ያላረገውን አድርጓል ብሎ ያልተናገረውን ተናግሯል ብሎ የዋሸና የቀጠፈ ሰው አላህ በረገደቱል ኺባል ውስጥ ያስኖረዋል አሉ። ወረገደቱል ኺባል ሁወ ዒሳረቱ አህሊ ናር። ረገደቱል ኺባል ማለትን ማለት ነው ተብለው ሲጠየቁ የጀሃነም ሰዎች እዥ የሚፈስበት ወንዝ ነው፣ ባህር ነው አሉ። የጀሃነም ሰዎች ተቃጥለው ከሰውነታቸው የሚፈሰው ደምና መግል አለ አይደለ? እንደ ትልቅ ወንዝ እንደ ባህር ሆኖ ይፈሳል። በዚያ ውስጥ ነው የሚቀጡት። በሙስሊሞች ላይ ያላለውን ብለዋል፣ አድርጓል ብለው የሚናገሩ። ስለዚህ ቦታ ትስጣቸው ለእነዚህ ሰዎች። እነዚህ ሰዎች አንተን ሊመሩህ አይገባም፣ አንተን ሊጎትተው አይገባም። አንተ ሰው ነህ፣ አይምሮ ሰጥቶሃል። ይወጣል አይደል? ስለ ዲንህ ተማርና ዲንህ በሚያዝህ መንገድ ላይ ሂድ። የሰዎች ንግግር ከጆሮህ በስተጀርባ ወሩረው፣ ከእግርህ በታች ጣለው፣ ረግጠው ሂድ። ለአንድ ሰው ስለ አንተ ለተናገረ ንግግር ብለህ አንዲት ማይክሮ ሰከንድ ራስህ እንዳታስደበር፣ እንዳትሰማቸው። እንዲህ ካልሆን ከዚህ ዓለም ላይ መኖር አትችልም። ይቺ ዓለም ለደካሞች አትሆንም። ጠንካራ ሰው ትፈልጋለች። ከፋለ እና ደግሞ ትንሽ ይቅርታ መጨረሻ ትንሽ እና ደግሞ አንድ የሚያስጠላኝ በቃ ትንሽ በክራንች ነገር ነው የሚሄደው ገባ። አንድ ደግሞ በቃ የፈለክበት ሄደ በቃ ነፃነት አታገኝም ገባ። ነፃነት ይባል ነገር የለም ገባ። በዚህ በቃ የሆነ ከመኖር አለመኖር ይሻላል የሚለው ነገር ነው። አንተ የምትኖርለት ትልቁ ዓላማ ቅድም እንዳልኩህ
ጌታህን አምላክህን አላህን እንደ ታውቃለህ፣ እርሱን እየተገዛህ ትኖራለህ። ይሄ ነው ትልቁ ዓላማ እዚህ ዓለም ላይ ሊሆን የሚገባ። የነቢዩ ሰለላሁ ዐለይሂ ወሰለም ታላቁ ሰሓባ ሙአዚ ናቸው። አዛን አድረጋቸው አይኑ ማየት አይችልም ነበር። አይኑ ማየት አይችልም፣ ማየት የተሳነው ሰው ነበር። ግን ዓላማዬ ጠፍቶብኛል አይልም ነበር። አላህን በጣም ያመሰግኑ ነበር። አደጋ የደረሰባቸው ሰዎች ካላቸው እዚህ ዓለም ላይ በቀጣዩ ዓለም የምትሰጡት ምንዳ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አህለል መሳኢብ የአደጋ ባለቤቶች የተመነውን ለው ካኑ አክተር ሚን ሃዛ ያኒ ለማ ካነ ፊ ዱንያ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ በምድር ላይ ከዚህ በላይ አደጋ ደርሶባቸው በነበር ብለው እስኪመኙ ድረስ ትልቅ ጸጋ እንደሚሰጡ ተናግረዋል። ምን ነው ከዚህ በላይ ሌላ አደጋ ደርሶብኝ በነበር ብለው እስኪመኙ ድረስ በጸጋ አላህ ያንበሸብሻቸዋል የትንሣኤ ቀን ብለዋል። የሙሉ ጤና ባለቤቶችም ምን ነው እኛስ እንደነሱ በተሰጠን ብለው አለይሂ ሰላም እስኪመኙ ድረስ አሉ። ስለዚህ የሆነ አደጋ ደረሰብኝ ብለህ ልትጨናነቅ አይገባም እና በደረሰው ነገር አላህ እንደሚተካልህ የውመል ቂያማ ማወቅ አለ። ትልቁ ጸጋቸው እዚህ ዓለም ላይ ኢስላም ነው። ኢስላም እስካላቸው ድረስ ሁሉም ነገር አላቸው። ኢስላም የሌላቸው እንደሆነ የዚህ ዓለም ሙሉ ጸጋ ቢኖራቸውም ድሃዎች ናቸው። ነቢያቶች ትልቁ ጸጋቸው ኢስላም ነበር። አንዱን አምላክ አላህን እናውቃለን፣ እርሱ እንገዛለን፣ ከዚህ በላይ ምን ጸጋ አለ የሚል ነበር። ዩሱፍ ወተበዕቱ ሚለተ አባይ ኢብራሂም ወኢስሐቅ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ ዛሊከ ሚን ፈድሊላሂ ዐለይና ወዐለ ናስ ወላኪን አክተረ ናስ ላ የሽኩሩን። የአባቶችን መንገድ ተከትያለሁ አለ ዩሱፍ። የአባቶችን መንገድ ተከትያለሁ የኢብራሂምን፣ የኢስሐቅን፣ የያዕቁብን አለ። እኛ በአላህ ላይ ቅንጣት የምናጋራ አይደለንም አለ። ይህ አላህ በእኛ ላይ የዋለው ትልቁ ጸጋ ነው አለ። ይህ እያለ ያለው እስር ቤት ታስሮ ነው። ያ ሁሉ ግፍና በደል ደርሶበት እየተደበደበ አላህ ትልቅ ጸጋ ሰጥቶኛል እኔ የምኖርለት ተስፋ ያለኝ እያለ ያንን ትልቁን ጸጋ ያወሳ ነበር። ትልቁን ጸጋ ኢስላም ነው። አንተ ይህ ትልቅ ጸጋ አለ፣ አላህን አመስግን። እዚህ ዓለም ላይ ስትኖሩ ኢስላም እስካላችሁ ድረስ ሌላ ምንም ምድራዊ ጸጋ ባይኖራችሁ ሀብታሞች ናቸው። የዚህ ዓለም ሁሉ ጸጋ ኑሯቸው ግን ኢስላም ከሌላችሁ ድሃዎች ናቸው፣ ባዶዎች ናቸው። ይህ ነው ሰዎች በአንተ ላይ ግፍና መከራ ባደረሱበት ጊዜ ዘወር ብለህ አላህ የዋለልህን ትልቁ ጸጋ ኢስላምን በማውሳት ተጽናኑ። እኔ እኮ ኢስላም አለኝ በሉ። ትልቁ ጸጋቸው እርሱ ነው። እኔ እኮ ጌታዬን አላህን እገዛለሁ እንደ ኢብራሂም፣ እንደ ኢስማኤል፣ እንደ ኢስሐቅ፣ እንደ ያዕቁብ በሉ። እሱ ትልቅ ተስፋ ይሰጣችኋል ትክክለኛ ማኞች ከሆናችሁ። ቦታችኋል አረ ይሄ ነው። ለሰዎች ንግግር ብላችሁ አትኖሩ። ሰዎች ዛሬም ይናገራሉ፣ ትላንትም ነገም ይናገራሉ። ዞር ብላችሁ እንዳትሉ ስቃቸው ለፏቸው። እሺ እኛ ጋር እዚህ ሶላት እየደረሰ ነው። ቀጥሎ ባረከላሁ ፊኩም ምንትል አድርገ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ባረከላሁ ፊክ። ጥያቄ ያላችሁ ባረከላሁ ፊኩም። ክርስቲያን ወገኖቻችንን ካላችሁ ይመረጣል። ሰላም አለይኩም ሰላም የገባችሁ ዘራ ወይ ሰማላ ድምጼ ይሰማል። ቀጥይ። ጥያቄ የሌለው ሰው ካለ እስኪ አንዳንድ ነገሮች በይ። ጥያቄ ያላቸው ሰዎች ከሌሉ አንዳንድ ነገሮች እንድታስተምርኝ ፈልጌ ነው። ማለት እኔ እዚህ ጋር መማር ፈልጌ ነው የመጣሁት፣ ለጥያቄ ለክርክር ምናምን ሳይሆን እኔ አንድ ነገር ስጠይቅሽ አንቺ የሆነ ነገር እንድጠይቀኝ ሳይሆን እኔ የመጣሁት እዚህ ጋር ኦልሬዲ በቃ ቁጭ ብዬ ያለው ነገር ለመማር ኦልሬዲ ትረጅኛለሽ ያስባለሁ ፍለጋ ላይ ነኝ ያለው። ሙስሊም ነሽ አንቺ? ኖ ኦርቶዶክስ ነኝ እኔ። ኦ በጣም ጥሩ። እሺ ጥያቄ ያለሽ እስልምና ላይ ወይስ እንደዚህ ላውራሽ? ጥያቄ ብዙ ጥያቄዎች አሉኝ፣ ግን ብቻ እንዴት እንደምጠይቅም መጠየቅም አልችልም ይሆን አላውቅም። ግን
ብዙ ጥያቄዎች ጠይቄያለሁ። ቅድምም እንትና ጋር ኢብራሂም ቤት ነበርኩ። እሱም አንዳንድ ነገሮች ያስገባኝ ነበረ እና በቃ ይጠቅማታል ይሄ ነገር ብታውቀው ጥሩ ነው የምትይው ነገር ካለ አሁን እዚህ ጋር ጥያቄ ከሌለብሽ ማለት ነው ሌላ ስራ ከሌለብሽ ብትልኝ ደስ ይለኛል። አብሽሪ ችግር የለውም እልልሻለሁ። ግን ሞር ደስ የሚል አሁን ስለስልምና ጠቅልል ያድርገው እርግጠኛ ነኝ ሁሴንም ኢብራሂምም ይነግሩሻል። ወላኪን አሁን እኔም ስለስልምና ነግርሻለሁ ምንም ችግር የለውም። ግን ደግሞ አንቺ ጥያቄ ጠይቀሽ ብመልስልሽ ግን ሞር የተሻለው እሱ ይመስለኛል። ምክንያቱም ጥያቄሽን ስነካው በጣም አሪፍ ስለሆነ ማለት ነው። ካለሽ ጥያቄዎች ከጥያቄዎቹን እንጀምር። ቅድም እዛ ከአቡኪና ከኢብራሂም ጋር እያወራን ኢብራሂም ስልክ ዘግቶበት ወጥተናል። ያው ጥያቄ ስጠይቅ የነበረው እዛ ጋር ስለ ትዳር እያወራን ነበረ ከነሱ ጋር። እሱ ደግሞ መብራት ጠፍቶብኛል፣ መብራት ስልክ ዘግቶብኛል ብሎ ነው የወጣን። የእስልምና ሃይማኖት አንድ ወንድ ልጅ ለምንድን ነው 4 ሴት የፈቀደለት? 4 ሴት ልጅ እንዴት ለአንድ ወንድ ብዬ ስጠይቀው ለሱ መልስ ሰጥቶኛል። መልሱ ነግሮኛል። እና አንድ ወንድ ልጅ ሀብታም ስለሆነ ብቻ ከ4 ሴት ጋር መሆን ይችላል ወይ የሚለው ነገር ልጠይቀው ስል አልመለሰልኝም። ማለት ጠይቀው አልመለሰልኝም ሳይሆን በቃ ወጣን፣ ስልኩ ዘግቶበት ወጣን። ሀብታም ስለሆነ ብቻ እሱ 4ቱን የሚያስተዳድርበት አቅም ስላለው ብቻ 4 የማግባት ግዴታ አለበት ወይ? በቃ እሱ ሀብታም ኖ አይደለም። አንድ ሰው አቅም ስላለው ብቻ 4 ሚስት አያገባም። አቅም ስላለው ብቻ ወይም ደግሞ ምንድነው ይሄ ብር ስላለው ብቻ 4 ሚስት አያገባም። ችሎታ የሚባለውን ነገር ብዙ ሰዎች የሚወስዱት ምንድነው ከብር ጋር ነው የሚያያይዙት፣ ከብር ብቻ ጋር ነው የሚያያይዙት። በእርግጥ ብርም ሊኖረው ይገባል የሚያስተዳድርበት። አንድ ሰው እንትን ሲል እንኳን አይደለም እና ቀርቶ 2 3 ሴት እና ቀርቶ አንዲትም ሴት ለማግባት ብር ያስፈልገዋል፣ ወይም ደግሞ የሚያስተዳድርበት ገንዘብ ያስፈልገዋል። ገብቶሻል? ምክንያቱም እነዚያን ልጆች ሲያገባ ወይም ደግሞ ያችን ሚስት ሲያገባ ማስተዳደር ችሎታ መኖር ስላለበት ማለት ነው፣ ከብር ማኳያ። ነገር ግን ከብር ብቻ አይደለም፣ ብር ብቻ ሳይሆን ሌላም ችሎታ ሊኖረው ይገባል። ለምሳሌ ይሄ ምንድነው ፍትሃዊ መሆን፣ ግልጽ ነው። በመካከላቸው ፍትሃዊ መሆን። እንደውም አላህ ሱብሓነሁ ወተዓላ ምንድን ነው የሚለው? ወኢን ኺፍቱም አላ ተቅሲጡ ነው የሚለው። በየቲሞች ማግባትን አለማስተካከላቸውን ብትፈሩ ዝሙትንና ከተወሰነላችሁ በላይ ማግባትን ፍሩ አለ። ከሴቶች ለእናንተ የተዋበላቸውን 2 2 3 3 4 4 ማግቡ። አለማስተካከልንም ብትፈሩ አለ። አለማስተካከልንም ብትፈሩ አንዲትን ብቻ ወይም እጆቻችሁ ንብረት ያደረጉትን ያዙ እያለ ይናገራል። አንዲትን ብቻ ብሎ ያዛል። ለምንድን ነው እንደዚያ ያለው ከተባለ አለማስተካከልን ከፈራችሁ፣ በመካከል ፍትሃዊ ማድረግ ካልቻለ ማለት ነው። ፍትሃዊ ለምሳሌ በማድረግ ሊሆን ይችላል። አንድ ቀን ከሷ ሁለተኛውን ቀን ደግሞ ከሷ እንደዛ ማድረግ የማይቻል ከሆነ እንደዚሁም ደግሞ የሆነ ፍትሃዊ የማይሆን ከሆነ በማንኛውም ነገር ማለት ነው በሚሰጣቸው ነገራቶች ፍትሃዊ እስካልሆነ ድረስ ማግባት አይፈቀድለትም። ገብቶሻል? ሁለተኛው ይሄ ነው። የመጀመሪያው እንዳልኩሽ ገንዘብ የሚያስፈልጋል። ሁለተኛ ደግሞ ፍትሃዊ መሆን ያስፈልጋል። ሶስተኛ ደግሞ በማደር ራሱ ከሷ ጋር ማደር የዚችኛይቱም የዛችኛይቱም ችሎታ ይኖረዋሉ የሚለው ራሱ ይሄም ከግምት ውስጥ መግባት አለበት። ይሄው ሶስተኛው ነው። ሌላ ደግሞ ሌሎችም ነገራቶች ይከተታሉ። አሁን ይሄ ጥቅላዊ የሆኑ ነገራቶችን በደንብ አድርጌ እንትን ብዬ አሳይሻለሁ ከፈልግሽ ማለት ነው። እና ይሄ ገንዘብ ስላለው ብቻ አንድ ሰው ተነስቶ ሚስት ያግባ አይልም እስልምና። እንደውም አንዲትን ብቻ አግቡ ብሎ ነው የሚያዘው። ይሄን ማስተካከልን ከፈራችሁ አንዲትን ብቻ አግቡ ብሎ ነው እንደውም የሚያዘው ማለት ነው እስልምና። ከእስልምና ውጭ ደግሞ እንደዚህ ብሎ ያዘ አንድም ሃይማኖት አይገኝም በዚች ምድር ላይ፣ አንዲትን ብቻ አግቡ ብሎ የሚያዝ ማለት ነው። ሲቀጥል ይሄ ከአንድ በላይ ማግባት የሚባለው ነገር በነገራችን ላይ ግዴታ አይደለም። ገብቶሻል? ግዴታ አይደለም፣ ሱና ነው። ያንን ነገር ቢተገብረው ወንጀለኛ አይሆንም። ባይተገብረው ደግሞ ቢተገብረው አጅር ሊያገኝበት ይችላል። ባይተገብረው ግን ወንጀለኛ አይሆንም። ስለዚህ አለማግባት ይችላል፣ መብቱ ነው። እንደገና እሷ ደግሞ ከማግባቷ በፊት ሸርጥ ማስቀመጥ ትችላለች። እኔ ከኔ ላይ ልታገባብኝ አልፈልግም ካለች እሷ ፈቃደኛ ካልሆነች እሱ ማግባት አይችልም። አንተ እንድታገባብኝ አልፈልግም ብላ እስካገባች ድረስ
ሂሱ ሁለተኛ ከሷ ላይ ካገባ ቀጥታ ወንጀለኛ ነው የሚሆነው፣ ምክንያቱም ቃል ስለገባ ማለት ነው። ገብቶሻል? ስለዚህ እነዚህን መስፈርቶች መጀመሪያ ማሟላት አለበትኝ። እሷም ደግሞ ፍቃደኛ መሆን አለበት። መጀመሪያ እንዳልኩሽ ቃል አስገብተው እንትን ካለች ከገባች ማለት ነው። እና ይሄ ነው እስልምና ላይ። ስለ ክርስትናውም ልንገርሽ ወይስ እስልምና ላይ ያለውን ብቻ ነው የምትፈልጊው? ቀጥይ እንደምትስ ነው። እሺ ማንሽ እኽቲ ፈላ የምትይዋ ልጅ እኔ ስለ ግዴታና ግዴታ አለመሆኑ አልጠየቅኩትም። መብቴ ነው፣ የፈለኩትን መጠየቅ መብት አለኝ። ምክንያቱም እኔ እዚህ ጋር እየፈለኩኝ ያለሁት እውቀትን ነው፣ እውነትን እየፈለኩኝ ነው። ስለዚህ የፈለኩትን የመጠየቅ መብት አለኝ። ኢብራሂም አዎ አብራርቶልኛል። ግን ኢብራሂም ግዴታ ነው አይደለም ወይ ሀብት ስላለው ብቻ ምናምን የሚለው ነገር ልጠይቀው ስል ነው ገና የወጣ ነው። እኔ እዚህ ጋር መጥቼ ሌላ ነገር አይደለም የማወራው፣ እዛ ጋር ሄጄ ሌላ አይደለም የማወራው። እኔ አንቺ እግዚአብሔር መልሰሽልኛል። እና እንትንም ደግሞ ይሄ ሰላት ስትሰግዱ ማለት ስግደት ላይ ማለት ነው ስትሰግዱ ወንዶች ድምፅ አውጥቶ ነው የሚሰግዱት፣ ሴቶች ደግሞ ድምፅ አያወጡም። ይሄ ደግሞ ለምን እንደሆነ ብትነግሪኝ ደስ ይለኛል። አዎ እንትን ነው። አሁን ብቻዋን ስትሆን ድምጿን ከፍ ተደርጎ የሚሰገድበት ሰላቶች ላይ ድምጿን ከፍ አድርጋ መስገድ ትችላለች። ለምሳሌ ኢንሻና ፈጅር ማለት ነው መስገድ ትችላለች። እሷስ ወንድ ከሌለበት ቦታ ከሆነ ወይም ደግሞ ወንድ እንኳን ቢኖር የእሷ ሙህረሞቿ ካልሆኑ ሰዎች ጋር ማለት ነው። ለምሳሌ ሙህረማ ማለት ባሏ፣ ወንድሟ፣ እንደዚሁ አባቷ ምናምን የእሷ የሚገባት ወይ ማለትም እሷን ማግባት የማይችሉ ወንዶች ከሆኑ ድምጿን ከፍ አድርጋ መስገድ ትችላለች። ምንም ችግር የለም። ድምፅን ከፍ አድርጎ መስገድ የሚቻልበት ቦታ ላይ ማለትም ድምፅ ከፍ ተደርጎ የሚሰገድበት ሰላት አለ። ድምፅ ዝቅ አድርጎ ወንድም ሴትም ደግሞ ድምፁን ዝቅ አድርጎ የሚሰገድበት ቦታ አለ። ስለዚህ እዛ ላይ በዚህ ሁኔታ ነው የምትሰግደው። ነገር ግን ታዲያ ለምንድን ነው ወንድ ባለበት ድምጿን ከፍ አድርጋ የማትሰግደው ከተባለ ድምጿን ከፍ የማታደርግበት ምክንያት ሰላት ላይ ቁርአን በምትቀራ ጊዜ የድምፅ ቅላጼ ይኖራታል። የድምፅ ቅላጼዋ ወይም ደግሞ ይሄ ድምጿ መለስለሱ እንትን ወንዶችን እንዳይፈትን ነው እንደዚያ የተደረገው። ሰላት ላይ በምትሰግድ ጊዜ የሆነ ሰሚ አላሁ ሊመን ሐምደ ስትል ቅላጼ ይኖራ። እንደገና ቁርአን ስትቀራ ድምጿ የመለስለስ ባህሪ ስለሚኖረው ከዚህ አኳያ ድምጿ እንዳይፈትን በዚህ ምክንያት ነው ድምጿን ቀስ አድርጋ እንድትቀራ የተደረገ ወይም ደግሞ ሰላት ላይ ለምሳሌ መስጊድ ሆና ድምጿን ከፍ እንዳታደርግ የታዘዘችው ማለት ነው። ከዚህ አኳያ ነው። ግልጽ ነው። ሌላ ጥያቄ የለሽ? አለኛው ግን እመለሳለሁ። ቀጥያ ነው 5 ደቂቃ። እሺ ማማይ አብሽሪ። ሮኒ ያለሽ? ሮኒ እሺ ሰላም። እንትን እንኳን ሻሃዳ ለመያዝ ነበር። ማሻአላህ ተባረከላህ። ስለ እስልምና ተምርሃን በደንብ? ማሻአላህ። እሺ እኔ የምለው ተከተለ። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድን ረሱሉላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም። ነቢዩ መሐመድም የአላህ መልእክተኛና ባሪያ ናቸው። አላሁመ ለከል ሐምድ። አላህ ሱብሓነሁ ወተዓላ ጽናቱን ይስጥህ። አሁን እንግዲህ ሸሃዳ ስትቀበል አላህ ሱብሓነሁ ወተዓላ ንጹህ ነው የሚያደርግህ። እስከ ዛሬ ድረስ የሰራኸው ወንጀል በአጠቃላይ አላህ ሱብሓነሁ ወተዓላ ያብስልሃል።
ወንጀልህን ባጠቃላይ እስከዛሬ እንደ ንጹህ ልጅ ነው የምትሆነው፣ እንደ አዲስ እንደተወለደ ልጅ ነው የምትሆነው እና አልሐምዱሊላህ ካሁን በኋላም ደግሞ አላህ ሱብሓነሁ ወተዓላ ያዘዘህን በመታዘዝ ከከለከለህ ነገር በመከልከል ሰላትህንም በመስገድ ኢንሻአላህ ትምህርቶችን በደንብ እየተማርክ አላህን ታመልካለህ ማለት ነው በብቸኝነት። አላህ ጽናቱን ይስጥህ። እኔ ፎሎ ላድርግህና በውስጥ ታናገረኛለህ ኢንሻአላህ። ወንድሞች እንዳናግሩህ አደርጋለሁ። እሺ ስለ ሰላት ምናምን ያስተምሩህን በደንብ አድርገህ ቁርአንም ትቀራለህ። አላህ ጽናቱን ይስጥህ። ደስ ብሎኛል። እሺ ወንድሜ የሟቿ ልጅ ከላይ ሰላም ናት። ሰላም እንዴት ነሽ ማማዬ? እኔ ደግሞ ክርስቲያን ነኝ። ስለ ሙስሊም መማር ፈልጌ ነው፣ ያኔ ማወቅ ፈልጋለሁ። እሺ ሀቢበቴ ጥያቄ ያለሽ እስልምና ላይ? የለኝም። በአዲስ አስተምረኝ ሁሉም ነገር ማለት ምንም ነገር አላውቅም ገና። ኦኬ ሰላላህ ልንገርሽ፣ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠቅለል ያለ ነገር ልንገርሽ። በቃ ስለ እስልምና ምንድን ነው የሚለውን ኢስላም ማለት ቀጥታ ትርጉሙ ለአንዱ አምላክ እጅ መስጠት ማለት ነው። አስለመ ማለትም እጅ ሰጠ ከሚለው ስራው ቃል ነው የመጣውና ለአንዱ አምላክ ሁሉ ነገርሽን አሳልፎ መስጠት ማለት ነው። አንዱን አምላክ በብቸኝነት መገዛት ማምለክ፣ ከእርሱ በቀር ሌላ አምላክ እንደሌለ መመስከር ማለት ነው ኢስላም ማለት። ለአንዱ አምላክ ስትንበረከኪ፣ ለአንዱ አምላክ ስትሰግጂ፣ አንዱን አምላክ በብቸኝነት ስታመልኪ ያ ሰው ሙስሊም ተብሎ ይጠራል። ገጽ ነው። አንቺ ስትሰግጂ ለዛ አምላክ እጅ ስትሰጪ ማለት ነው ሙስሊም ተብለሽ ትጠሪያለሽ። ይህ እስልምና ታዲያ ምንድን ነው ከተባለ አምላክ ነው የመሰረተው፣ ሰዎች ሳይሆን ከጊዜ በኋላ የመጣ ምናምን ሰዎች የመሰረቱት ሳይሆን ከአዳም ዓለይሂ ሰላም ጀምሮ የነበረ ሃይማኖት ነው እስልምና። ሚት አድርጊውና አዳምጪኝ እሺ ሀቢበቴ፣ እንትን እያል እያስተጋባብኝ። እሺ አላህ ይፈድክ። እሺ እስልምና አላህ ሱብሓነሁ ወተዓላ የፈጠረው ሃይማኖት ነው። እስልምና ከአዳም ጀምሮ የነበረ ሃይማኖት ነው። ማንኛውም ሃይማኖት ከእስልምና በፊት አልመጣም። እስልምና የመጀመሪያ የሰው ልጆች ሲፈጠሩ እዚች ምድር ላይ የነበረ ሃይማኖት ነው። ለዛም ነው አምላካችን አላህ አዘወጀል በምዕራፍ 3 ከቁጥር 85 ላይ በሱረቱል ማኢዳ ላይ ወመን የብተግ ገይረል ኢስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን የሚለው ከእስልምና ሌላ ሃይማኖት የሚፈልግ ሰው ፈጽሞ ከእርሱ ተቀባይነት የለውም፣ እርሱ በመጨረሻ የተዋለም ከከሳሪዎቹ ነው እያለ የሚናገረው እስልምና ሃይማኖት አላህ ሱብሓነሁ ወተዓላ ዘንድ ተቀባይ የሆነ ብቸኛው ሃይማኖት ነው። ኢነ ዲነ ኢንደላህ ኢስላም ሰላለ አምላካችን አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ሰላለ በምዕራፍ 3 ከቁጥር 19 ላይ አምላካችን አላህ ሱብሓነሁ ወተዓላ ማለት ነው። ይህ እስልምና ታዲያ ከአዳም ጀምሮ የነበረ ለመሆኑ በምዕራፍ 3 በምዕራፍ 30 ከቁጥር 30 ላይ ፈአቂም ወጅሀከ ሊዲኒ ሐኒፋ ፊጥረተላሂ ፈለቲ ፈጠረ ነሰ ዐለይሃ ላ ተብዲለ ሊኸልቂላህ እያለ አምላካችን አላህ ይናገራል። ፊትህን ወደ ሃይማኖት ወደ ሆነ ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ። የአላህን ፍጥረት አላህ ሰዎችን በእርሷ ላይ የፈጠረበት ሃይማኖት ያዟት። ዛሊከ ዲኑል ቀይም ወላኪነ አክሰረ ናስ ላ ያዕለሙን። የአላህን ፍጥረት መለወጥ የለም ካለ በኋላ ይህ ቀጥተኛው ሃይማኖት ነው፣ ግን አብዛኞቹ ሰዎች አያውቁም እያለ ይናገራል። የሰው ልጅ በአጠቃላይ ሲፈጠር ፊጥራው ምንድን ነው የሚሆነው? ሙስሊም ሆኖ ነው የሚፈጠረው። ነገር ግን ወላጆቹ ምን ያደርጉታል ሲባል የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በሐዲሳቸው አቡ ሁረይራ በዘገቡት ሐዲስ ምን ይላሉ? የአላህ መልእክተኛ ኩሉ መውሉዲን ይውለዱ ዐለ ፊጥራ፣ ሁሉም ሰው ሲወለድ በፊጥራ ላይ በእስልምና ላይ ነው የሚፈጠረው። ነገር ግን አበዋሁ ቤተሰቦቹ ወይም ወላጆቹ ግን ዩሐውዳኒሂ ይሁዳ ያደርጉታል፣ አው ዩነስራኒሂ ወይም ነሳራ ያደርጉታል፣ አው ዩመጁሳኒሂ ወይም ደግሞ መጁሳ ወይም እሳት አምላኪ ወይም ሌላ ሃይማኖት ተከታይ ያደርጉታል እንጂ ብለው የአላህ መልእክተኛ ይናገራሉ። በሰሒህ ሙስሊም ሐዲስ ቁጥር 2658 ላይ ማለት ነው። ስለዚህ አንድ ሰው ሲፈጠር ምን ሆኖ ነው የሚፈጠረው? ሙስሊም ሆኖ ነው የሚፈጠረው። አላህ ሱብሓነሁ ወተዓላ በዛ ሐል ላይ ነው የሚፈጥረው ማለት ነው። ገብቶሻል? የሰው ልጅ ሲፈጠር ሙስሊም ከሆነ አንዱን አምላክ በብቸኝነት እንዲገዛ ተደርጎ ከተፈጠረ አምላካችን አላህ ሱብሓነሁ ወተዓላ በምዕራፍ 2 ከቁጥር 138 ላይ እንዳለው ሲብገተላህ ወመን አሕሰኑ ሚነላሂ ሲብጋ ወነሕኑ ለሁ ዓቢዱን። ያላህ የተፈጥሮ መንክር ወይም ደግሞ እምነት ያዙ። በመንከርም ካላህ ይበልጥ ያማረ ማን ነው? ማንም የለም።
እኛም ለእርሱ ብቻ ታዛዦች ነን በሉ እያለ አምላካችን አላህ እንደተናገረው ለአንዱ አምላክ ፊጥራ ወይም ለአንዱ አምላክ እስልምና ያኔ በእስልምና ላይ አድርጎ ፈጥሯል። ለአንዱ አምላክ ተገዥ አድርጎ ነው የፈጠረን ማለት ነው አላህ አዘ ወጀል። ነገር ግን ከተወለድን በኋላ ግን ወደ ሌላ ሃይማኖት ሰዎች ይቀይሩናል ማለት ቤተሰቦቻችን ወይም ደግሞ አሳደጎቻችን ሊሆኑ ይችላሉ። ወይም ደግሞ ሰውየው ካደገ በኋላ እምቢተኝነቱን ተከትሎ አልሰልምም ሊል ይችላል። ታዲያ ይህንን ሃይማኖት ነቢያቶች በአጠቃላይ እየሰበኩት ሃይማኖት ነው። ከጊዜ በኋላ ሰዎች የፈጠሩት ምናምን ሳይሆን ነቢያቶች ሁሉ አንዱ አምላክ የፈጠረው ሃይማኖት ነው። እንደገና ደግሞ ሰዎች በአጠቃላይ ወይም ደግሞ ነቢያቶችን በአጠቃላይ ሲሰብኩት የነበረው ሃይማኖት ነው። ለምሳሌ ያክል ኑህን ብንወስድ እነ ይስሐቅ እነ ያዕቆብ ሁሉም ነቢያቶች በአጠቃላይ ሲሰብኩት የነበረ ሃይማኖት ነው። አምላካችን አላህ ሱብሓነሁ ወተዓላ በተለያየ የቁርአን አንቀጽ ይሄን ይናገራል። ከዛ በፊት ግን ይሄ እስልምናን ከመስበካቸው በፊት እስልምናን ሲሰብኩ አንዱን አምላክ በብቸኝነት እንዴት ነበረ ሲሰብኩ የነበረው ስንባል በጥቅል አምላካችን አላህ ሱብሓነሁ ወተዓላ ምን ይላል በምዕራፍ 16 ከቁጥር 2 እንደዚሁም ደግሞ በምዕራፍ 11 እንደዚሁም ከቁጥር 61 በሌሎችም የቁርአን አንቀጾች በምዕራፍ 16 ከቁጥር 36 ላይ በተለያዩ የቁርአን አንቀጾች አምላካችን አላህ ይናገራል። ምን ይላል አምላካችን አላህ ወለቀድ በዐስና ፊ ኩሊ ኡመቲን በሁሉ ኡማ ወይም ደግሞ ህዝብ ምን ልከናን አለ ኡመቲን በሁሉም ኡማ ረሱለን መልእክተኛ ልከናን አለ። ሲመጡ ምንድነው የሚያስተምሩ ሲባል አን ያዕቡዱላህ አላህን ተገዙ ወጅተኒቡ ጣዖታትን ራቁ እያሉ ሲያስተምሩ እንደነበረ ያስቀምጣል ማለት ነው። ስለዚህ ሁሉም ነቢያቶች አስተምሮታቸው ምን ነበረ? አንዱን አምላክ በብቸኝነት ተገዙ፣ ከጣዖታት ራቁ ነበረ አምላካችን አላህ ሱብሓነሁ ወተዓላ ሲልካቸው ሲሰብኩ የነበረው። ለምሳሌ ለናሙና ያክል እነ ኑህን መውሰድ እንችላለን፣ እነ ያዕቆብን፣ እነ ይስሐቅን፣ እነ ኢየሱስንም ጭምር ሁላቸውም ሲመጡ ምንድነው ሲሰብኩ የነበረው? አላህን በብቸኝነት ተገዙ፣ ከጣዖታት ራቁ የነበረ ማለኩም ኢን ኢላሂን ገይሩ ነበረ አስተምሮታቸው ማለት ነው። ከእርሱ ሌላ ከአላህ አዘወጀል በስተቀር ሌላ አምላክ አላችሁ እንዴ ነበረ ጥያቄያቸው። ገብቶሻል? ስለዚህ አንዱን አምላክ እየሰበኩ የመጡ ሃይማኖት የመጡ ነቢያቶች ናቸው። እነዚህ ነቢያቶች በአጠቃላይ ታዲያ ምን ነበሩ ሃይማኖታቸው ከተባለ ሙስሊሞች ነበሩ። አደምን ብንወስድ ሙስሊም ነበረ። አምላካችን አላህ ሱብሓነሁ ወተዓላ ቃል ኪዳንን እንዳወረደለት ይናገራል። ለምሳሌ በምዕራፍ 20 በሱረቱ ጣሃ ምዕራፍ 20 ከቁጥር 115 ላይ ወለቀድ አሂድና ኢላ አደም ሚን ቀብሉ ፈነሲየ እያለ ይናገራል። ወደ አደምም ከዚህ በፊት ቃል ኪዳንን በእርግጥ አወረድን እያለ ይናገራል። ቃል ኪዳንን ወህይን ወይም ገልጣተ መለኮትን እንዳወረደለት ይናገራል አምላካችን አላህ ሱብሓነሁ ወተዓላ። ጠይብ ፈተለቃ አደሙ ሚን ረቢሂ ከሊማት ፈታበ ዐለይህ አላህ ሱብሓነሁ ወተዓላ ከአደም ከጌታው ቃላትን ተቀበለ፣ በእርሱ አላህ ሱብሓነሁ ወተዓላ ደግሞ ጸጸቱን ተቀበለ ወይም ደግሞ በመጸጸት ተመለሰለት እያለ ይናገራል አምላካችን አላህ ሱብሓነሁ ወተዓላ። ስለዚህ አላህ ሱብሓነሁ ወተዓላ ቃል ኪዳንን ለነቢያቶች አወርድ ነበረ። የጀመረው ከማን ነው? ከአዳም አለይሂ ሰላም ጀምሮ ነው። ይህንንም የአላህ መልእክተኛ አለይሂ ሰላቱ ሰላም ተጠይቀው ይናገራሉ። አደም የመጀመሪያው የሙስሊሞች ነብይ እንደሆነ ይናገራሉ። ለምሳሌ ሙስነድ አህመድ ላይ 1781 ላይ የአላህ መልእክተኛ አለይሂ ሰላቱ ሰላም ተጠየቁ። ያ ነቢይ አላህ አንተ ያለህ ነቢይ ሆይ ፈአዩን አንቢያ ካነ አወል የመጀመሪያው ነቢይ ማን ነው ተብለው ሲጠየቁ ያለህ መልእክተኛ ቃለ አደም አለይሂ ሰላም ብለው መለሱ። አደም አለይሂ ሰላም ነው ብለው መለሱ። ያ ነቢይ አላህ አንተ ያለህ ነቢይ ሆይ አው ነቢይ ካነ አደም ነቢይ ነበረ ተብለው ሲጠየቁ ቃለ ነዓም ነቢይ ብቻ አይደለም ደግሞ ነዓም አዎ አሉ። ከዛ ነቢይ ብቻ ሳይሆን ደግሞ ነቢይን ሙከለመን አላህ ሱብሓነሁ ወተዓላ በቀጥታ ያናገረ ነቢይ ነበረ። ኸለቀሁ ላሁ ቢየዲህ አላህ አዘ ወጀል በእጁ ፈጠረው። ثم ነፈኸ ፊሂ ሚን ሩሂ አላህ ሱብሓነሁ ወተዓላ ከሩህ ነፋበት እያሉ ይናገራሉ ማለት ያላህ መልእክተኛ። ስለዚህ የመጀመሪያው ነቢይ ሙስሊም ማን ነው? አዳም ነው። ቤተሰቦቹን ለአንዱ አምላክ ተገዢ እንዲሆኑ ሰላትን አሰጋገድ፣ ጾም፣ አጿጿም እንዴት አላህን እንዳመልኩ እንደነበረ ምናምን ሲያስተምራቸው የነበረው የመጀመሪያው ሰው አደም ነው። እስልምናም እዛ ላይ ነው እንትን የሚለው ማለት ነው። በሰው ልጆች ሲፈጠሩ እስልምና አብሯቸው ነው የተፈጠረው ከዛ በፊት ቢኖር። ስለዚህ እነዚህ ነቢያቶች በአጠቃላይ የሰበኩት ምንድን ነው ሲባል አንዱን አምላክ አላህ አዘወጀልን ብቻ ነው ሲሰብኩ የነበረው። ለምሳሌ ኢብራሂምን ብትወስጂ ኢብራሂም አለይሂ ሰላም እንግዲህ የነቢያቶች አባት ነው። እነ ይስሐቅን የመጀመሪያ እንትና ማነው እስማኤልንና ይስሐቅን የወለደው እንትና ነው ይሄ አብርሃም ነው። አብርሃም ደግሞ ከይስሐቅ ዘር ማን መጣ ሲባል ያዕቆብ መጣ። ያዕቆብ ደግሞ እነማንን ወለደ? እነ ዮሴፍን ወለደ። እነ ዮሴፍ በአጠቃላይ ምን ነበሩ? ሙስሊሞች ነበሩ። ይህንን አምላካችን አላህ ሱብሓነሁ ወተዓላ በተለያዩ የቁርአን አንቀጾች ይናገራል። ለምሳሌ ስለ ኢብራሂም አለይሂ ሰላም ሲናገር ኢብራሂም አለይሂ ሰላም ምን እንትን ይሄ ሃይማኖቱ ምን እንደነበረ ሲናገር ማካነ ኢብራሂም
ኢብራሂም አልነበረም ይሁዲየን ይሁዳ አልነበረም ወላ ነስራንያ ነስራንያም አልነበረም ወይም ክርስቲያን አልነበረም። ወላኪን ምን ነበረ ሲባል ካነ ሐኒፈ ሙስሊም ነበረ። ወማ ካነ ሚነል ሙሽሪኪን ከአጋሪዎቹ አልነበረም እያለ ይናገራል። ስለዚህ ወደ ቀጥተኛው መንገድ ቀጥ ያለ ሙስሊም እንደነበረ ያስቀምጣል ማለት ነው። እንደዚሁ ያዕቆብን ዓለይሂ ሰላም ስንወስድ ያዕቆብ ዓለይሂ ሰላም እንደዚሁ ሙስሊም እንደነበረ ወሳ ቢሃ ኢብራሂሙ በኒሂ ወያዕቆብ በኒሂ ማነው በኒየ ኢነላህ አስጠፋ ለኩም ዲን አላህ ሱብሓነሁ ወተዓላ ሃይማኖትን መረጠላችሁ ፈላ ተሙቱና ኢላ ወአንቱም ሙስሊሙን እናንተ ሙስሊሞች ናችሁ እንጂ እንዳትሞቱ እያለ ሲያዛቸው እንደነበረ ይናገራል ማለት ነው። ስለዚህ ኢብራሂምም ያዕቆብም የኢብራሂም ልጆችም የያዕቆብ ልጆችም ምን ነበሩ? ሙስሊሞች ነበሩ። እስልምናን ነበረ ሲሰብኩ የነበረው ማለት ነው። ሙሳንም ብንወስድ ሙሳ ዓለይሂ ሰላም ራሱ ሲሰብክ የነበረው ለህዝቦቹ ይሄንን ነበረ። ይሄንን በሱረቱ ዩኑስ ላይ አምላካችን አለ ወቃለ ሙሳ ያ ቀውሚ ኢን ኩንቱም አመንቱም ቢላህ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን እያለ ሲናገር ትመለከቻለች። ሙሳም ማለ ህዝቦች ሆይ በአላህ አምናችሁ እንደሆነ በእርሱ ላይ ተገዙ ወይም ተጠጉ ወይም ተመኩ ታዛዦች ወይም ደግሞ ሙስሊሞች እንደሆናችሁ በአላህ ላይ ትመካላችሁ እያለ ይናገራል። ስለዚህ አላህ ሱብሓነሁ ወተዓላ በብቸኝነት ሲያመልኩ የነበሩ ሙስሊሞች እንደነበረ እነ ሙሳ ዓለይሂ ሰላም ወይም ደግሞ ሙሴ የራሱ ጭምር እነ ዳውድን ስትወስጂ እነ ሙሴን ስትወስጂ እነ ይስሐቅን እና ያዕቆብ ሁላቸውም እነ ሱለይማን ዓለይሂ ሰላም ሙሰለይማን ዓለይሂ ሰላም ራሱ ሲጠራ የነበረው ወደ እስልምና እንደነበረ በጣም ብዙ የቁርአን አንቀጾች አሉ። ስለዚህ አንዱን አምላክ በብቸኝነት ሲገዙ ነበር። ከሙሴ በኋላ የመጣው ኢሳ ዓለይሂ ሰላም ወይም ኢየሱስ ክርስቶስ ራሱ ሲሰብክ የነበረው እስልምና ነበረ። ለምሳሌ ምን ይላል አምላካችን አላህ ሱብሓነሁ ወተዓላ ሲናገር በሱረቱል ማኢዳ ምዕራፍ ቁጥር 111 ላይ ወኢዝ አውሂቱ ኢለል ሐዋሪይን ወደ ሐዋሪያቶች ባወረድኩ ጊዜ አነ አሚኑ ቢ በኔ መኑ ወቢረሱሊ በመልእክተኛ የመኑ ብዬ ባዘዝኳቸው ጊዜ ቃሉ አመና እኛ አመንን ወሽሐድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክራሉ እያለ ይናገራል። ስለዚህ እስልምና ሲሰብኩ የነበሩ ሰዎች እንደነበሩ በዚህ ጋር መመልከት እንችላለን። ሐዋሪያቶቹ ሙስሊሞች ነበሩ። እንደዚሁም ደግሞ በተጨማሪ ኢሳ ዓለይሂ ሰላም ሙስሊም እንደነበረ በዚህ መመልከት እንችላለን ማለት ነው። ነብዩ መሐመድም የመጨረሻው መልእክተኛ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እኛ የምናምነው የመጨረሻና የመደምደሚያ መልእክተኛ ናቸው ብለን የምናምነው። طيب ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታዲያ ምን ብለው ሰበኩ? ይህንን ሃይማኖት አዲስ ይዘው መጡ ወይስ ደግሞ ያንኑ የነቢያትን ሃይማኖት ሰበኩ ሲባል ያንኑ የነቢያትን ሃይማኖት ነው የሰበኩት። ለዛም ነው አምላካችን አለ በምዕራፍ 2 ሱረቱ በቀራ ምዕራፍ 2 ቁጥር 136 ላይ ቃሉ አመና ማን ቁሉ አመና ያኒ አምነናን በሉ ብሎ አምላካችን አላህ ሱብሓነሁ ወተዓላ ያዛል። ቢላሂ በአላህ ሱብሓነሁ ወተዓላ ወማ ኡንዚለ ኢለይና ወደኛ በተወረደው ወማ ኡንዚለ ኢላ ኢብራሂም በኢብራሂም በተወረደው ወኢስሐቅ ማን ወኢስማዒል ወደ ኢስማዒል በተወረደው ወኢስሐቅ ወደ ኢስሐቅ በተወረደው ወያዕቆብ በያዕቆብ ወደ ተወረደው ወላስባት ከዚህም ውጭ ባሉት ወማ ኡቲየ ሙሳ በተሰጠው ወዒሳ እንደዚሁም ኢሳ በተሰጠው ወማ ኡቲየ ነብዩና ሚን ረቢሂም ከጌታቸው ዘንድ ነቢያቶች በአጠቃላይ በተሰጣቸው አመንን በሉ ያኔ ስናምን ደግሞ ላኑፈሪቁ በይነ አሐድ ሚንሁም ከነርሱ ምንንም አንድንም ሳንለይ አመንን በሉ ወነህኑ ለሁ ሙስሊሙን ለነርሱ ታዛዦች ወይም ደግሞ ሙስሊም ነን ብላችሁ መስክሩ እያለ ትእዛዙን ቀጥታ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይወርዳል። እኛ ምናምነው ታዲያ በምንድነው? በኢስሐቅ በያዕቆብ በአብርሃም አምላክ በነዛ በተሰጣቸው አስተምሮ ጭምር እናምናለን። ግልጽ ነው። ስለዚህ ይሄን ሁሉ ያለ መልእክተኛ ዓለይሂ ሰላቱ ወሰለም የመጨረሻና የመደምደሚያ ነብይ ሆነው ሲመጡ ይሄንን ነገር ሰበኩን ብለን እናምናለን ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን የሰበኩት ይሄንን ምዕራፍ 3 ቁጥር 84 ላይ እንደዚሁ በሱረቱ አሊ ኢምራን ማለት ነው ምዕራፍ 29 ቁጥር 46 ላይ በተለያዩ የቁርአን አንቀጾች ላይ አምላካችን አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። እና ይሄ ነው ስለ እስልምና ያለ ጠቅለል አድርጌ ስነግርሽ ማለት ነው። ታዲያ ለምንድን ነው ይሄ ትንሽ ምናልባት ጥያቄ ሊፈጥርብሽ ስለሚችል ይሄ አይሁድ ክርስቲያን የሚለው ነገር ስለምን ተፈጠረ ሲባል አምላካችን አላህ ሱብሓነሁ ወተዓላ በመጀመሪያ እንትኖችን ይሄ ምንድነው መጽሐፍቶችን ሲሰጥ ጥበቃውን ለማን ነበር ያደረገው? ለህዝቦቹ ነበር ያደረገው። ይሄ አምላካችን አላህ ሱብሓነሁ ወተዓላ ይሄን የቁርአን አንቀጽ በተለያዩ የቁርአን አንቀጾች ላይ ይናገራል። ጥበቃውን ለእርሱ አድርጎ ለነርሱ ለህዝቦቹ አድርጓቸው ነበረ። ህዝቦቹ ያንን ጥበቃ ባለመወጣት ምን አደረጉ? ያንን ነገር መበረዝ ጀመሩ። ለዛም ነው አምላካችን አለ በሱረቱ በቀራ ምዕራፍ 2 ቁጥር 79 ላይ ፈወይሉ ሊለዚነ የክቱቡነ አልኪታብ ቢአይዲሂም ثم يقولون هذا من عند الله ليشتروا به ثمنا قليلا فويل لهم مما كتبت أيديهم وويل لهم مما يكسبون እያለ የሚናገረው ለነዛ መጽሐፉን በእጆቻቸው ለሚጽፉት ከዛም በእርሱ ጥቂት ዋጋ ሊገዙበት ካላህ ዘንድ ነው ለሚሉ ወዮላቸው። طيب ለነርሱ ከዚያ እጆቻቸው ከጻፉ ወዮላቸው ለነርሱ እነዛ ከሚያደርጉት ወይም ከሚሰሩት ኃጢአት ወዮላቸው እያለ የሚናገረው። ስለዚህ እነዛ ሰዎች ምን አደረጉ? በፊት የመጣውን የአምላክን ቃል
ለወጡ፣ በረዙ። ስለበረዙ አምላካችን ልክ አምላካችን አለ በምዕራፍ 5 ሱረቱል ማኢዳህ ላይ ምዕራፍ 5 ቁጥር 13 ላይ እንዳለው ቃል ኪዳናቸውን በማፍረሳቸው ረገምናቸው፣ ልቦቻቸውን ደረቆች አደረግን፣ ቃላትን ከቦታዎች ይቀይራሉ አለ። ይሐርፉነ ከሊማ አመዋዲህ ቃላትን ከቦታዎች ይቀይራሉ አለ። ስለዚህ ያንን ነገር ቀየሩት። ከዛ መጨረሻውና የመደምደሚያው መጽሐፍ ቁርአን ሲመጣ እውነቱን ከውሸት ለየ። ቁርአን አንዱ ስሙ ፉርቃን ተብሎ ይጠራል። ሱረቱል ፉርቃን ላይ አምላካችን አላህ ሱብሃነሁ ወተዓላ ቁርአንን ፉርቃንን እንዳወረደ ይናገራል። ስለዚህ እውነቱን ከውሸት ለይቶ እውነቱ ምንድነው? ነቢያት ያስተማሩት ነገር ምንድነው? አንዱ አምላክ እንዴት ነው የሚመለከው የሚለውን ነገር አይሁዶችና ክርስቲያኖች ሲያስተምሩ የነበረው ስህተት መሆኑን፣ እንደዚሁም ደግሞ ነቢያት ሲያስተምሩ የነበረው ትክክለኛው ምንድነው የሚለውን የዓለማቱ ጌታ ውስጥንም ውጭንም የወደፊቱንም አሁን ያለውን ወደፊት የሚከሰተውንም የሚያውቀው አለ ነገረን ማለት ነው። ምን እንዳስተማሩ፣ ማንን እንዳመለኩ፣ ሃይማኖታቸው ምን እንደነበር፣ ትክክለኛ ማንነታቸውን እስቲ አድርጎ አምላካችን አላህ ሱብሃነሁ ወተዓላ ነገረን። ከዛ በዚህ እኛ እንከተላለን እናምናለን ማለት ነው። ይሄ ነው። ምናልባት እስካሁን ካወራሁት ላይ ወይም ደግሞ ምናልባት አጋጣሚ ሲሰሚ እስልምና ላይ ጥያቄ ካለሽ ይሄ ነገር አልገባኝም የምትይው ነገር ካለ ቀጥይ ልስማሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ብስሚላህ ጀዛከላህ ኸይር። ያኔ አሁን ባወራቸው ላይ ሁሉም ያኔ ማሻአላህ ተባረካላ። በዚህ ላይ ግን ክርስቲያኖች ያኔ ክርስትና ያኔ በፊት ነው እስልምና ተኋላ ነው የተሰበከው ሊሉ ይችላሉ። ያኔ ማለት ነው በሐሳባቸው ያኔ ማለት ነው። እሺ ሟቻ ተቀጥላለህ ወንድም። እሺ አዎ እንደዚህ ይላሉ። ነገር ግን ይሄ የተሳሳተ ትምህርት ቤት ስነ ዜጋ ነው ምናምን የሚማሩት ትምህርት ነው እንጂ ይሄ ዋቃው አይደለም። ክርስትና ከእስልምና በኋላ ነው የመጣው። አይሁድም የትኛውም ሃይማኖት ከእስልምና በኋላ ነው እንጂ ከእስልምና በፊት የመጣ ሃይማኖት አንድም የለም። እዚች ምድር ላይ የመጀመሪያውና የመጀመሪያው አስተምሮ እስልምና ነው። እሺ በዚህ ላይ አንድ ድጋፍ ልስጥሽና ከዛ እንሄዳለን ማለት ነው። ቢስሚላህ ያኔ እንዳለች ያኔ ልጅቱ ትክክለኛ ያኔ እስላም ነው። ያኔ አደም ከተፈጠረ ጀምሮ እስላም የተሰራ ያኔ አላህ ሱብሃነሁ ወተዓላ የደረገገልን ህግጋት እስከሆነ ድረስ ክርስትና ያኔ ተክርስትና ወደ ነው እስላም የተሰበከው ልትሉ ትችላላችሁ። ወላኪን ያኔ ኢሳ ራሱ ያኔ ያቀውም ክርስትናን ሃይማኖት ማለት ነው። ክርስትና ሃይማኖት የተሰበከው ያኔ በሐዋርያት ስብሰባና ያኔ ሐዋርያት ተሰብስበው ያኔ ምን ይላል ያኔ ሐዋርያት ሥራ ላይ ምዕራፍ 10 ላይ በአንጾኪያ ለመጀመሪያ ጊዜ ክርስቶስ ሞቶ ያኔ ተሰቀለም ማሉ አትሰቀለም ማሉ ያኔ ካረገ በኋላ ያኔ በዛን ጊዜ ላይ ሐዋርያት ተሰብስበው በአንጾኪያ ያኔ ክርስቲያን ለመጀመሪያ ጊዜ ክርስቲያን ተባሉ አለ። ያኔ ክርስቲያን ያኔ የተባለው በማን ነው? ኢሳ ራሱ ያቀውም ሐታ ያኔ ያህያ ሁሉ ያኔ ማንም ነብያት ያኔ ያቀውም ማለት ነው ክርስትና። ስለዚህ ያኔ በዚህ ጋር ጥያቄ ያለው ሳለ ይጠይቁ። ጀዛከላሁ ኸይር ማለት ነው። ቆይ ከላይ ቆይ የሟቻ አለሽ ማማዬ? የሟቻ አለኝ። ልጁ እንዳለው ያኔ እስልምና የተሰበከው በኋላ እንደሆነ ነው የማውቀው። ነገር ግን ይሄ ትምህርት ቤት ላይ ሁሌ የምንሰበከው ስብከት ነው እንጂ ዋቂዑ ላይ እውነታው ላይ የለም። እስልምና የተሰበከው መጀመሪያም ከአዳም ጀምሮ ያለ ሃይማኖት ነው። ቅድም እንዳስረዳዎች ማለት ነው። እነ ይስሐቅ እና ያዕቆብ እና አብርሃም ሁላቸውም ሃይማኖታቸው እስልምና እንደነበረ ነው ቁርአን የሚናገረው። እንደዚሁም ደግሞ የዓለማት ጌታ አላህ የሚነግረን ማለት ነው። እዚህ ላይ ያልገባሽ ነገር ከተናገርኩት ላይ ወይ ከተናገርሽው ላይ አሁን ግልጽ ሆኖልኛል። ደግሞ እያየሁት ጠይቃቸዋለሁ ማለት ነው። እሺ ቁጭ በይና አዳምጪ። እሺ ሁሴንም ስለሚመጣ ብዙ ነገሮች ትማሪያለሽ ኢንሻአላህ። ያልገባሽን ነገር ማንኛውንም ጠይቂ። ሚስጥር የሚባል ነገር የለም። ያልገባሽን ማንኛውም ነገር ይሄ አልገባኝም አስረዱኝ ማለት ትችያለሽ። እሺ ኩሉ ያለሽ አንቺ እንትን ጥያቄ ኖሮሽ ነው ማይክ አንስተሽ ነበር። እሺ ስሚ ቃል ኪዳን እሺ እንትን ቁርአን ላይ ነቢ መሐመድ እሱ ነቢ መሐመድ እሳቸው እኔ ከሙስሊሞች የመጀመሪያ ነኝ የሚል የለም አለ እና ከሱ በፊት ከሳቸው በፊት እስላም የሚባል ነገር አልነበረም ማለት ነው? ነው አይደለም? ላስረዳሽ። እሺ
በመጀመሪያ ደረጃ የአላህ መልእክተኛ አለይሂ ሰላቱ ወሰላም እስልምና መሰረትኩ አይልም። የቁርአን አንቀጽ ላይ ራሱ እስልምና መሰረትኩ ሳይሆን የመጀመሪያ ሙስሊም ነኝ ነው የሚሉት። የሙስሊሞች መጀመሪያ ነው የሚሉት። ይሄ የሚገኘው በምዕራፍ 39 ላይ ነው። አምላካችን አላህ ሱብሓነሁ ወተዓላ ምን ይላል? በል እኔ አላህ ሃይማኖትን ለእርሱ ያጠራሁኝ እንድገዛው ታዘዝኩ። የሙስሊሞች መጀመሪያ እንደሆን ታዝዣለሁ ብለው ወኡሚርቱ ሊአን አኩነ አወለል ሙስሊሚን እኔ የሙስሊሞች መጀመሪያ እንደሆን ታዝዣለሁ ብለው አላህ መልእክተኛ አለይሂ ሰላቱ ወሰላም ተናግረዋል። ታዲያ ለምንድን ነው የሙስሊሞች መጀመሪያ እንደሆን ታዝዣለሁ ያሉት እዚህ ላይ ከተባለ ካሉበት ማህበረሰብ አንጻር ወይም ደግሞ ከዚህ ትውልድ አንጻር የመጀመሪያ ሙስሊም እሳቸው ስለሆኑ ይህንን ተመሳሳይ የሆነ ነገር ለምሳሌ ሙሳ አለይሂ ሰላም ብሎታል። ለምሳሌ ሙሳ አለይሂ ሰላም ባንሰራራ ጊዜ እኔ የምእመናን መጀመሪያ ነኝ ብሏል። ታዲያ ለምንድን ነው የምእመናን መጀመሪያ ነኝ ያለው እዛ ላይ ሲባል አላህ ሱብሓነሁ ወተዓላ በዘመኑ ወይም እሱ በነበረበት ሰዓት አላህ ሱብሓነሁ ወተዓላን ከማየት አንጻር የመጀመሪያ የጠየቀው አላህን ልህ ብሎ ከመጠየቅ አንጻር የመጀመሪያ ሙስሊም እሱ ስለነበረ ነው። እንደዚሁም በተጨማሪ ደግሞ ፊርዓውን ሳሂሮች የነበሩትኝ ወደ እስልምና በሚገቡ ጊዜ እኛ የምእመናን መጀመሪያ ነን ብለዋል። طيب የመጀመሪያ ምእመናን ያሉት እዛ ከምን አንጻር ነው ሲባል ከፊርዓውን ሳሂሮች አንጻር ነው። ፊርዓውን ሳሂሮች እኮ ከፊት ለፊታቸው ማን አለ? ሙሳ አለ፣ አሮን አለ፣ አማኞች አሉ፣ ሙስሊሞች አሉ። ነገር ግን የሙስሊሞች መጀመሪያ ነን ሲሉ እዛ ላይ ወይም ደግሞ የአማኞች መጀመሪያ ነን ሲሉ ካሉ ከነዛ ከፊርዓውን ሳሂሮች አንጻር አንጻራዊ ሆኖ የመጣ ነው። ስለዚህ መጀመሪያነት ምንድነው ከተባለ አንጻራዊ ያለ ፍጹማዊ ያለ ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም ነኝ ያሉት ካሉበት ማህበረሰብ አንጻር ወይም ከዚህ ትውልድ አንጻር የመጀመሪያው ሙስሊም ወይም እሳቸው በቁርአን ያመኑት ለመጀመሪያ ጊዜ እሳቸው ስለነበሩ ነው ይሄንን ያሉት ማለት ነው እንጂ እዛው እኮ እዛው የቁርአን አንቀጽ እኮ የአብርሃም መንገድ ተከተልኩ እኮ እንዲከተል ታዘዝኩ ብሎ ተናግረዋል እኮ እዛው የቁርአን አንቀጽ ማከፈለ በሽታነብ የአብርሃም መንገድ እንድታዘዝ ወይም ደግሞ እንድከተል ታዘዝኩ ብሎ ተናግሯል። የአብርሃም መንገድ ምንድነው ሲባል ቅድም እንደነገርኩሽ አላህ ሱብሓነሁ ወተዓላ እንደነገረን ኢብራሂም ይሁዳዊም ክርስቲያንም አልነበረም። ነገር ግን ወደ ቀጥተኛ ያዘነበለ ምን ነበረ? ሙስሊም ነበረ ብሎ አስቀምጧል። ስለዚህ የአብርሃም ሃይማኖት ነብዩ ሰለላሁ ዐለይሂ ወሰለም ከተከተሉ ማንን ነው የሚከተሉት? እስልምና መጀመሪያ የነበረ ሃይማኖት ነው። እሳቸውን ባስተማሩት ሐዲስ እስልምና የመጀመሪያ የፊጥራ ሃይማኖት እንደሆነ ተናግረዋል። ስለዚህ ያንን የተናገሩበት ከምን አንጻር ነው ከተባለ ይህን ሸሪዓ ከመተግበር አንጻርና ይህን ከዚህ ትውልድ አንጻር የመጀመሪያ ሙስሊም እሳቸው ስለሆኑ ነው። ግልጽ ነው ቃልዬ? አዎ ግልጽ ነው። ግን ያልሽኝ እሱ ሶሪ እሳቸው ወደዚህ በተላኩበት ጊዜ ነብይ ሆኖ በተላኩበት ጊዜ ካሉ ሰዎች ነው እኔ ነኝ ከነሱ ትክክል ማለት ለዛ ነው ያልሽኝ። ናም ትክክል። በደንብ ተረድተሻል። እሺ ሙስሊሞች በስንት ይከፈላሉ? ማለት ሙስሊም ሆኖ እስላም ሆኖ ስንት ናቸው? ይሄን ጥያቄ ጠየኩሽ። የሆኑ ሙስሊሞች እንደዚህ ስለ እናንተ ሃይማኖት መማር እፈልጋለሁ ትምህርት ስለምፈልግ እንድታስተምሩኝ እፈልጋለሁ ወይም ያስተምር ሰው ካለ ምናምን ነገር ወይ ስላቸው ጊዜ የዋዕብዮች ትምህርት እንዳትማሪ የነሱ ትምህርት ከተማርሽ ትጠፊያለሽ አሉ። ሙስሊም ሆኖ ዋዕብይ የሚባለው ምንድነው? በስንት ነው የሚከፈለው? እንዴትስ ነው? ስንት አይነት ሙስሊም ነው ያለው የሚለው ነገር ይቅርታ አድርግልኝና አስረጅ። አብሽር ምንም ችግር የለውም። ከ73 እስልምና ከ73 ይከፈላል ሳይሆን ሙስሊሞች ከ73 ይከፈላሉ ማለት ነው። ከ73 ይከፈላሉ የሚለው ሙስሊሞች ነው። የአላህ መልእክተኛ አለይሂ ሰላቱ ወሰላም አይሁዳውያን ከ71 ተከፋፈሉ፣ ክርስቲያኖች ከ72 ተከፋፈሉ፣ እናንተ ደግሞ ወደፊት ከ73 ትከፋፈላላችሁ ብለው ተናግረዋል። ልክ ነው። طيب ታዲያ እዛው ላይ መልሱን አስቀምጠዋል። መልሱ ምንድነው? ታዲያ ትክክለኛው መንገድ የያዘው ማን ነው? እኔ ያለሁበትና በእኔ መንገድ ወይም ደግሞ እኔ ባለሁበት ጊዜ የነበሩትን ሰሃባዎች የተከተለ ወይም ደግሞ እሳቸውን ባልደረቦች የተከተለ ያነ ሰውዬ ትክክለኛውን መንገድ ይዟል። طيب ነገር ግን ከዛ ውድፊት ያለ ወደ ጎን ወደ ቀኝ ወደ ግራ ካለ አንድ ሰው ምን ይሆናል? ይጠማል ማለት ነው። ስለዚህ ሰዎች የራሳቸውን ምልከታ በመስጠት ከጊዜ በኋላ የራሳቸውን አመለካከት በመስጠት ከቁርአንና ከሐዲስ ሊሸሹ ይችላሉ። ከቁርአንና ከሐዲስ ሊሸሹ ይችላሉ። ያን ቁርአንና ሐዲስ ስተት የሚያደርገው ቁርአን ሐዲስን ስተት የሚያደርገው ነገር እዛ ላይ አይኖርም። ታዲያ ምንድነው ስተቱ ከተባለ የሰዎቹ
አመለካከት ነው። ሰዎቹ የራሳቸውን አመለካከት ከተከተሉ ይጠፋሉ። ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት ክፍልፍል ይኖራል። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ታዲያ እንዳትጠፉ ይሄ የሸይጣን መንገድ ነው፣ ይሄ የአላህ ሱብሓነሁ ወተዓላ መንገድ ነው፣ በአላህ ሱብሓነሁ ወተዓላ መንገድ ሄዱ እንዳትጠፉ ብለው ባዘዙት መሰረት በአላህ መንገድ ከሄደ አንድ ሰው ቁርአንና ሐዲስን ደግሞ ሲረዳ በራሱ በስሜቱ ሳይሆን ሰሃባዎችና ረሱል ሰለላሁ ዐለይሂ ወሰለም ባስረዱት መንገድ ሰሃባዎች ታበኢዮችና ታበኢዩን ባስቀመጡት መንገድ ከሆነ የሚከተለው ይሄ ሰውዬ ቀጥ ያለውን መንገድ ይመራል። طيب ቁርአን የኛ ማስረጃችን ቁርአን አለ፣ ሐዲስ አለ፣ የሰሃባዎች አረዳድ አለ። የሰሃባዎችን አረዳድ እና የታበኢዮች ታበኢዩን የሶስቱን ቁርአን የሶስቱን ትውልድ ትምህርት የምንከተል ከሆነ ነጃ እንወጣለን። አይ ከዚህ አንፈልግም ብለን የራሳችን ስሜት ወይም ደግሞ ቁርአንን በራሳችን አመለካከት የምንረዳ ከሆነ ደግሞ እንጠፋለን። ስለዚህ አሁን አንቺ ቅድም የነገርሽ ወሃብያ የሚባል ነገር አለ ወይ ሲባል ወሃብያ የሚባል ፍርቃ በመጀመሪያ የለም። طيب ታዲያ ወሃብያ የሚሉት ምንድነው ሲባል ሼህ መሐመድ ኢብኑ አብዱል ወሃብ የሚባል ሰው ነበረ። ሼህ መሐመድ ኢብኑ አብዱል ወሃብ ማለት አንድ ግለሰብ ነው፣ ሳዑዲ ላይ የተነሳ ሰው ነው። ያ ሰው በሰዓቱ ሰዎች ምን ያደርጉ ነበር? ከእስልምና በመውጣት ወይም ደግሞ እስልምና ሙስሊም ነን እያሉ ነገር ግን ቀብሬን ያመልኩ ነበር። ቀብሬን ያመልኩ ነበር። የተለያዩ ሼኾች ምናምን ያመልኩ ነበር። ቀጥታ ምን አደረገባቸው? ስብርብር አደረገባቸው። ያን ነገር ትክክል እንዳልሆነ ዶሪሆን እንዳለ ፍርስርስ አደረገው። ትክክል እንዳልሆነና አንዱ አምላክ በብቸኝነት ይመለክ ነቢያቶች አስተማሩት በዚህ ነው ብሎ ሲያሳያቸው ከዛ በኋላ አይ አንተ እንደዚህ እንድታደርጋለህ ብለው ያንን ነገር ሲቃረናቸው ወሃብዬ የሚልን እሳቤ የሱን ተገደ ይሱ ትክክል ነው ያሉትን ሰዎች ለጠፉባቸው እንጂ ይሱ ወሃብያ ነበሉ ምን በሉ ምናምን አላላቸው። ያን ሰውዬ ትክክለኛ ሰው ነው። የሰበከው የነቢያትን አስተምሮ ነቢያት አስተምር አንዱን አምላክ በብቸኝነት ተገዙ ነው የሚለው። የሞተን ሰው አምልኩ አይልም። የሞተ ሰው ተገዙ፣ የሞተ ሰው ጥሩ፣ የሞተ ሰው ለምኑ አይልም እስልምና ብሎ ሲሰብካቸው ተቃረኑትኝ እንጂ ይሄ ሰውዬ ትክክለኛ ሰው ነው ማለት ነው። ነገር ግን ታዲያ እሱ ትክክል ነው ብለው የሚያምኑ ሰዎች ወሃብያ ብለው ራሳቸው ወደሱ ኒስባ ወይም ደግሞ ወደሱ ያስጠጋሉ ከተባለ በፍጹም እኛ ሙስሊሞች ነን። መንሃጃችን ደግሞ መንሃጅ ሰለፍ ወይም ደግሞ የሰለፎች መንገድ ነው። የሰለፎችን ታሪክ ወይም ደግሞ የነቢ ሰለላሁ ዐለይሂ ወሰለም ባልደረቦችን መንገድ ቀጥ አድርገን እንከተላለን። ወደ ጎን ወደ ግራ አንልም። ወደ ጎን ወደ ግራ የሚል ካለ ረሱል ሰለላሁ ዐለይሂ ወሰለም እንዳሉት ይጠፋል ማለት ነው። ስለዚህ ባለፈው ምናልባት እነዚህ አሁን አንቺ ያሉሽ ወሃብያ ምናምን እያሉ የነገሩሽ ሰዎች ትክክል አይደሉም። እነሱ ምንድነው የሚያደርጉት ከተባለ ይሄ ቢድዓ የሚባል ነገር አለ፣ የሚፈጥሩት ነገር አለ። ረሱል ሰለላሁ ዐለይሂ ወሰለም ያላስተማሩትን ነገር ይፈጥራሉ። ከዛ በኋላ ይሄ ነገር ወደ ረሱል ሰለላሁ ዐለይሂ ወሰለም ያስጠጉታል። ትክክል ያልሆነ ነገር ይሰራሉ ማለት ነው። ስለዚህ ትክክል ያልሆነውን ነገር እንድትማሪ ስለሚፈልጉ ነው። ስለዚህ አንቺ ምንድነው ማድረግ ያለብሽ? አእምሮሽን በደንብ ትጠቀሚያለሽ፣ ቁርአንን ታነቢያለሽ፣ ሐዲስን ታነቢያለሽ። ረሱል ሰለላሁ ዐለይሂ ወሰለም እንዳሉት በሰለፎች አረዳድ ያንን ወይም ደግሞ በታቢዮች በሰለፎች ማለትም በረሱል ሰለላሁ ዐለይሂ ወሰለም ባልደረቦች ሰሃቦች አሉ፣ ከዛ ታቢዮች አሉ፣ ታቢይን አሉ። ሶስት ቁሩን የሚባሉ እነዚህን ስትከታይ አንቺ ነጃ ትወጫለሽ ማለት ነው። ስለዚህ ነጃ መውጣት በእስልምና በቁርአን በሐዲስ ነው እንጂ ሰዎች በብረሰዎች አመለካከት ስላልሆነ ማለት ነውና ይሄ ነው እውነታው። ሰው ስለወጣች እሷ ጀስት ጠቅለል አድርገው ብዬ ነው። ሷቢር መጥቷን ሁሴን አለ ሁሴን መጥታል የሟቸው አለች። ጥያቄ ያላችሁ ክርስቲያኖችም አሉ። ከተመች ቀጥል፣ እየሰማሁ ነው። ቀጥል። ከመጣህ እኔ ልስገድ ወይም ሷቢር ይቀጥል። ሷቢር አለ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል። ሷቢርን ፎሎ አድርጉት። 1100 ሰዎች ባረከላሁ ፊኩም ትጠቀሙበታላችሁ። ኸይር ኢንሻአላህ። ከመጀመሪያው ነጥብ ላይ የተወሰኑ ነገራቶችን ጨምርና ሁለተኛው አሁን በተነሳም ላይ ትንሽ ነገር ምክንያቱም ያው መንገዱ በጣም ገርና ቀላል ስለሆነ አብዛኞቻችን ሰዎች ትንሽ የምንቸገርበት ነገር ስላለ ገር ከማድረግ አንጻር የተወሰኑ ነጥቦች ለመጨመር ሞክራለሁ ማለት ነው። የመጀመሪያው ምንድነው? ዛህራ ጀዛኪላሁ ኸይረን፣ አላህ ጠቃሚ የሆነ እውቀትን ይጨምርልሽ። በደንብ አድርገሽ አብራርተሽዋል። ነቢ ሰለላሁ ዐለይሂ ወሰለም እኔ የመጀመሪያው ሙስሊም ነኝ ሲሉ ከምን አንጻር ነው ሲባል አንጻራዊ መጀመሪያነትን የተፈለገበት ነው። ምክንያቱም ከዚህ ከነበሩ ህዝቦች አንጻር ነቢ ሰለላሁ ዐለይሂ ወሰለም ከተነሱባቸው ወይንም ደግሞ ቁርአን ከወረደላቸው ህዝቦች አንጻር ነቢ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም ናቸው። ማለትም የአምላካችን የአላህን ትእዛዝ ተቀብለው ከመተግበር አንጻር የመጀመሪያ ሙስሊም ናቸው እንጂ ጀስት ከሙስሊሞች ከአጠቃላይ ፍጹማዊ የሆነ የመጀመሪያ ሙስሊምነት አይደለም የተፈለገው።
ምክንያቱም እስልምና ቀደም መጀመሪያ ላይ አስቀምጣለች፣ በደንብ አድርጋ አብራርተዋለች። ከነቢዩላህ አደም አለይሂ ሰላም ጀምሮ የሰው ልጆች በአጠቃላይ የተፈጠሩበት እምነት እንደሆነ በደንብ አድርጋ አብራርተዋለች ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም አዲስ ነገር አምጥተዋል ወይ ሲባል አይ አዲስ ነገር አላመጡም። አምላካችን አላህ ሲናገር ሱረቱል አንቢያ ላይ ምዕራፍ 21 ከቁጥር 25 ላይ ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይሂ አነሁ ላ ኢላሃ ኢላ አነ ፈዕቡዱን አለ። ወማ አርሰልና ለነቢ ሰለላሁ ዐለይሂ ወሰለም ነው እንዲህ የሚላቸው። ወማ አርሰልና ሚን ቀብሊ ከአንተ በስተፊት እኮ አላክንም አላቸው። ሚን ረሱሊ ከመልእክተኞች አላክንም ኢላ ኑሒ ኢለይሂ አነሁ ላ ኢላሃ ኢላ ቢሆን እንጂ ኑሕ የምናወርድለት ቢሆን እንጂ ኢለይሂ አነሁ ላ ኢላሃ ኢላ አነ ከእነሆ ከእኔ በስተቀር በሐቅ የሚመለክ አምላክ የለምና ፈዕቡዱን አምልኩኝ ብለን ቢሆን እንጂ እኮ ከወሒ አላወረድንላቸው ማለት ወደ ነቢያቶች በአጠቃላይ የተወረደው ወሒ ምንድን ነው? አላህን በብቸኝነት እንዲመለክ ጥሪ እንዲያደርጉ ነው ነቢያቶች በአጠቃላይ ማለት ነው። አምላካችን አላህ ሲናገር ሱረቱ ነሕል ላይ ምዕራፍ 16 ቁጥር 36 ላይ ወለቀድ በአትና ፊ ኩሊ ኡመቲ ረሱለን አን ዕቡዱ ላህ ወጅተኒቡ መልእክተኞችን ልከናል አለ። መልእክታቸው ምንድን ነው? አን ዕቡዱ አላህን በብቸኝነት አምልኩ፣ ወጅተኒቡ ጣዖት ነው፣ ከጣዖታትን ራቁ ነው። ተመለከታችሁ? ነቢ ሰለላሁ ዐለይሂ ወሰለም ተመሳሳይ የሆነን አስተምሮ ነው ያስተማሩት ማለት ነው። አምላካችን አላህ በተጨማሪ ሲናገር ሱረቱ ሹራ ላይ ምዕራፍ 42 ከቁጥር 13 ላይ ሸርዐ ለኩም ሚነ ዲን ማ ወሳ ብሂ ኑሕ ወለዚነ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂም ወሙሳ ወዒሳ እያለ ይናገራል።